እንኳን ደህና መጣችሁ። እንኳን ሌላ ቀን ተሰጣችሁ። አንተም ሌሎችም አንዳንድ ሰዎች እያሳበዳችሁ ምንድነው አቋማቸውም ሁሉ ነገራቸውን ጥለው እንዲያብዱ እንዲጨልሉ አታድርጉ። በነገራችን ላይ ከባድ ነው። ከዛ አባባሌ ተምረናል ትምህርታችንን። ቴንክ ዩ ዋፒ። ቀጥል። እኔ ምን እቀጥላለሁ? አሁን እንኳን ደህና ተነሳችሁ እንቅልፋችሁ። አዲስ ቀን ነው ትላለህ እና ሌላ ምንም ምለው የለም። እባክህን ተወኝ፣ ልስማችሁ። ቀጥሉ። እኔ የምለው ነገር ምንድን ነው? እሺ የሚያወራ ሰው አለ? ዝግ ታወሪያለሽ? ዝግ ዘመድ ናት። ዝግ የአክስቴ ልጅ ናት ብላችሁ ታምናላችሁ? ኦኬ የአክስቴ ልጅ? የምርህን ነው? ኦኬ ጥሩ ነው። ትናንትና ምንድን ነው አንዳንድ የበጨጩ የልጨጩ ያረጡ የገጠጡ አረቦች ሴቶች ስለኛ ሲያወሩ ነበር አሉ። ምን አድርገው አካውንታቸውን ለጥፈው እየለመኑ፣ ይቅርታ የሚደብራችሁ ሰዎች ካላችሁ እንትን ብትሉ መልካም ነው። እኔ መጥፎ ነገር አላወራም፣ ግን ወጣ ያለ አማርኛ ልጠቀም ስለምችል እንዴ እስኪ አንዳንድ ሰዎች ምንድነው በቃ እንደዚህ አይነት ቃላቶች እኮ እኛን አይገልጽም፣ ስለዚህ በቃ አረ ነውር ነው ይላሉ። እና አውሩስ ከኤርፎን እያስተካከልኩ ነው። ኖርማል እኮ ነው፣ ይሰማል። ምንም አልሆነም። ድምጽ ልቀይረው። ሰው አስገባ ሬነር። እሺ ማንን ላስገባ? ክርስቲያን የግል ሀሳብ ይገባ። የትኛው ነው ክርስቲያን? ማንም ሰው አስገባ። አንተም ክርስቲያን ሙስሊም ማለት ጀመር። አይ አንተ አታስገባ አልካ። ምን ላድርግ? ኧረ አላልኩም። አንተ ክርስቲያኖችን ነው ፈልገው አልክ። አዎ 4 ሲሆን ደስ ይላል። ያው ወላሂ እስኪ በቃ በኋላ አለች አይደል እንዴ? ለምን ታስገባትም? ጓል መቀሌኝ ይታለች መች ናቸው? ሳባ እሷ ካንተ ታበጭ እኮ አትገባም። ሄደች እኮ ፎቶ ልካልኝ ነበር። አይ ራሽ ምን አገባኝ እኔ እናንተ ይወለድ ምንድነው? ይሄን አታደንቁ ነው። ያ ጓል ምን ነበር ስቶሪ ያረግሽው ማታ ያያችሁ ሙስሊሞች ያው ጥያቄ ሲጠይቅ ደንግጡ። ሃይማኖታችን የተሰደበ ሰው ሲጠይቅ ምንድነው ሰው ያልገባው ነገር ሲጠይቅ አትደንግጥ፣ ጥያቄ ነው ብላለች። አሪፍ ሀሳብ ነው ያነሳችው። በትክክለኛ ቦታ የሚጠይቅ ሰው አታስቸግሩ ወንድም እህቶች። አይ ቲንክ እስካሁን ጓል የምጠይቅበት መንገድ ራሱ አሪፍ ነው፣ ደስ የሚያሰኝ ነው። እና ሀሳቧን ተረዳትሽ። አይ ቲንክ ባለፈው አስደብራችኋታል። እንዴት አደራችሁ? ጓል ምን ብላ ነው? አይ ስቶሪ አይቼ ነው። አይ ስቶሪው እኮ ደስ ይላል። ጥያቄው ተመልሶልኛል። በጣም አመሰግናለሁ። ጓል እንዴት ነሽ? እግዚአብሔር ይመስገን። ደህና ነህ? ደህና ናችሁ? ሰላም ነው? እንዴት ናችሁ? ሁሉ መልካም ነው? መልካም ነው። መልካም። ምን አዲስ ነገር አገኘሽ? ነግተዋል። ቀዝቀዘ ነው አየሩ። በቃ ቁጭ ብያለሁ እያዳመጥኩ። መቼ ነው? ባለፈው ነው ስዊዘርላንድ እሄዳለሁ ነው ምንድን ነው ያልሽው? የሆነ ነገር አይቼ ነበረ። ምን ስዊዘርላንድ አካባቢ ደርሼ መጣሁ ነኝ ያልሽው ወይስ እሄዳለሁ ነው? እንደዛ ነገር አየሁ ነበርኩና ተመልሼ መጣሁ።
አዎ ነበርሽ። አሪፍ ሀገር ነው አይደል? አዎ በጣም በጣም ይለያል። ያ ማን ይበልጣል ከኢትዮጵያ? እንተው እንጂ ኢትዮጵያ ነች ታይ እንጂ። አይ እንደዛ ስለሚለው ነው እኮ ደሴት ይለዋታል፣ ገነት ይለዋታል ኢትዮጵያ። መጽሐፍ ቅዱስ ውስጥ ከ40 ጊዜ በላይ ትጠቅሳለች ነው ይባላል እና ኢትዮጵያ እና አንዳንድ ቦታዎችን ምንድን ነው ምን ያላየ በምን ይደነቃል የሚባለው። መልካም ነው። ግጥሙ የት አለ? እየጠበቅኩ ነው እኔ እንግዲህ ግጥሙ የግጥም እንትን አይደለሁም አሁን ሰዓት ዝም ብዬ ሙዴ የግጥም አይደለም። ችግር የለውም እጠብቃለሁ። ችግር የለውም ቀስ ብለን እንጽፈዋለን፣ ይነበባለን። ፐርፌክት ኦኬ ጉድ። ጥሩ ነው ጥሩ ነው። እሺ የምትይን ነገር አለ? የለም ማዳመጥ ነው። ማዳመጥ መረጥኩ። መልካም። አንድ ሴት አለች፣ እኔ በጣም ነው የምታስቀኝ፣ በጣም ነው የምንቃት፣ በጣም ነው የምትቀፈኝ፣ በጣም ትደብረኛለች። ስሟ ቤዛ ይባላል። አቋም የላትም። ለምንድን ነው የሰለመችው? ከክርስትና ወጥታ እስልምና ውስጥ ገብቻለሁ ብላ ስትል እኔ ማዝነው ምንድን ነው ሰው ለጽድቅ ብሎ አሁን ለምሳሌ በየሆነ ሃይማኖት ውስጥ ያለ ሰው ወዳለበትን ሰው ሲመጡ እንኳን ደስ አለው እንኳን ደህና መጣ ብሎ ይቀበላል። ይሄ የሰባኪያን ባህሪ ነው። ከዛ ውጪ ምንም አማራጭ የላቸውም። እያወቁም ቢሆን እንደዛ ብሎ ነው የሚቀበሉት። አይ ለምንድን ነው እንደዚህ አይነት ሰዎች የምትቀበሉት ብለን ስንል አይ እኛ ምን አገባን፣ እኛ ኃላፊነታችንን ነው የምንወጣው ይላሉ። ትክክልም ናቸው። አድርሱ የተባሉት ነገር አለ፣ ማድረስ ነው የነሱ ስራ። ግን ችግሩ ምንድን ነው? ትልልቅ ሰዎች ያረጡ፣ የገጠጡ፣ ያፈጠጡ አረጉት ሴቶች ጡታቸውን የወደቀ በመሸፈን መከራቸውን የሚበሉ እየበሉ ላይቭ ቪዲዮ ላይ ከፍተው ቁጭ ብለው ሃይማኖትን በመቀየር ሃይማኖት እኮ ዝም ብሎ እኮ አይቀየርም። ሃይማኖት ጃኬት አይደለም። ሲበር የምትለብሰው ሲሞቅ የምታወልቀው አይደለም። ሃይማኖት ማለት በሃይማኖት ለምን ይቀልዳል? ካላመኑበት አለመግባት ነው። ካመንክበት ደግሞ መጽናት ነው። ሃይማኖት ዝም ብሎ መቀየር የለባቸው። አበሻ የሚባለው እከክ ትውልድ፣ ቆሻሻ ትውልድ ሃይማኖት በቃ በጣም የተናቀ ነገር ነው ያደረጉት፣ እንዲናቅ ነው ያደረጉት። አሁን ለሃይማኖት ክብር ያለው ትውልድ እየተፈጠረ አይደለም። እኔ የሆነች ልጅ ጠየቀች፣ እኔ ለፈጣሪና ለሃይማኖት ትልቅ ቦታ ነበረኝ አለች። አሁን ግን እዚህ ጋር ከመጣሁ በኋላ በቃ ምንም አይመስለኝም፣ ፈጣሪ ተብሎ ሲባል ምንም አይመስለኝም አለች። ችግሩ ምክንያቱን እኔ አውቀዋለሁ አለች። ምክንያቱም እዚህ ጋር ቁጭ ብዬ እየዋልኩ ፈጣሪ እየተሰደበ ሃይማኖቶች እየተዋረዱ ሰው እንደፈለገ እየተመላለሰ እንዴት ክብር ይኖረኛል ያለችው። ትክክል ናት ልጅቷ። እንደነ ቤዛ አይነት ሰዎች የሃይማኖትን ገጽታ የሚያበላሹ ቆሻሻ ሴቶች ናቸው። ሃይማኖት የለኝም የሚል ሰው እኮ ለሃይማኖተኛ የሚገባውን ደረጃውና ክብሩን እየሰጠ ነው ቁጭ የሚለው። እነዚህ ሰዎች ግን በላይፋቸው በራሳቸው በማንነታቸው እየተወኑ ማለት ነው። እኔ ቀይሬያለሁ፣ እኔ ሰልሜያለሁ፣ እኔ ደከመኝ፣ እግዚአብሔርም አላህም ይመቹኛል ምናምን ነገር እያሉ እዚህ ጋር በሚያስጠላ ባህሪያቸው ማለት ነው ልክ ምግብ በልቶ እንደማያውቅ ታስሮ እንደነበረ ውሻ ምግብ እየጠቀጠቁ ይመጣሉ። ንግግራቸው ሲያስጠላ፣ አበላላቸው በጣም የሚደብር፣ እድሜያቸው የሄደ የሚወልዱበትን እድሜያቸውን በሚወልዱበት እድሜያቸው የሚቀልዱ አረጉት ሴቶች ናቸው። ስለዚህ እኔ ምንድነው የምለው ሰው ነው ራሱ መንቃት ያለበት። እኔ እየተጫወትኩበት ከሆነ እዚህ ጋር ያለ ሰው ማምለጥ አለበት። ከኔም የሆነ ነገር ጥቅም የማያገኝበት ከሆነ ማምለጥ አለበት። እኔ ካለውበትን ለመመለስ የማይጠር ከሆነ ያለበትን ትርጉም የለውም። ሃይማኖተኛ ማለት የሚያስፈልገው ምንድነው? ከሃይማኖት የወጣ ሰው ነው አይደል? ስለዚህ መክረህ እንትን የማታደርግበት ቦታ ላይ ካለ
ምንም ትርጉም የለውም። እኔ ምክር አልሰማም፣ እኔ አመለካከቴን ነው የምከተለው ምናምን ይላሉ። ምን ማለት ነው? የሰው ምክር ካልሰማ ትርጉሙ ምንድን ነው? ግርድናችሁን ከዚህ ውጭ አድርጉ። እኛ እዚህ ጋር ቁጭ ብለን ይሄ ግርድናን ማራመዳለው የሚባል ነገር የለም። ገረዶች እዚህ ጋር ግርድና አይፈቀድም። ከሴተኛ አዳሪነት ላይፋችሁን ወጥታችሁ እዚህ ጋር በሃይማኖት መቀለድ የሚባለው ነገር አይፈቀድም። ትለጠለጫለሽ። የምን አባታችሁ ነው? ገረዶች እዚህ ጋር ቁጭ ብላችሁ የምትቀልዱበት ምንም ነገር የለም። አይፈቀድም፣ አይቻልም። እንኳን ሃይማኖት ምዕመኑ ራሱ ማንንም ሰው እንዳይጫወትበት የምንጠብቀው በቃ ኃላፊነት አለን። እኛ እንደፈለግን የማውራት መብት ስላለን እናወራለን። ስለዚህ ልጆች ጥላችሁ እዚህ ጋር መጥታችሁ የምታደርጉ አረጉቶች ይሄ ቦታ አይመጥናችሁም። ሲጀመር ይሄ እድሜያችሁ ውለዱበት፣ ወልዳችሁ አሳድጉበት፣ ውለዱበት። እነ ሊንዳ እነ ቤዛ ምናምን የሚባሉ አረጉት ሴቶች የአርባ ምናምኖች ሽንታቸውን ቀዝቅዘው እዚህ ጋር ቁጭ ብለው የእንትንን በሃይማኖት ይቀልዳሉ፣ ይጫወታሉ። ምን አባታችሁ ትሰራላችሁ እዚህ ጋር? ሃይማኖተኛ የሚባል ሰው መስበክ ያለበት ለይቶ ማወቅ አለበት። በቃ ሰብከህም ለውጥ የማታመጣበት ከሆነ ትርጉም የለውም። ያወራውን የሚሰማው ሰው ከሌለ ምንም ትርጉም የለውም ማውራታቸው። ስለዚህ የምታወራውን ሰው የምትሰብከውን ሰው ለይታችሁ ማወቅ አለባችሁ ብዬ ነው የምለው። ሃይማኖተኞች ራሱ ሰባኪያን የምትባሉ ራሱ ማለት ነው። እነሱ ጋርም ችግር አለ። አንድ ሰው ሃይማኖት ሲቀይር፣ ሃይማኖት የሚቀይሩ ሰዎች ሁላችሁም አይደለም ችግር ያለባቸው። ሃይማኖት ሲቀይር ሰው ያስፈልገዋል። ቤተሰብ ትቶ፣ ጓደኛ ትቶ፣ ገንዘብ ኑሮውን ትቶ ነው የሚመጣው። ስለዚህ ሰው ያስፈልገዋል። የሚያዳምጠው ሰው ያስፈልጋል። የሚያግዘው ሰው ያስፈልጋል። አጠገቡ የሚቆም ሰው ያስፈልጋል። ትናንት ሲሰድቡ ሲረግጡት የነበሩ ሰዎች ሃይማኖት ቀየረ እንደተባለ ነው እንትን የሚጀምሩት ማለት ነው፣ ጦርነታቸውን የሚጀምሩት። ስለዚህ እናንተም ሃይማኖት ለሚቀይር ሰው ቦታ መስጠት አለባችሁ፣ ለይታችሁ ማለት ነው። ይህ ትኩረት ፈላጊ እኔ ሃይማኖት በመቀየር እነ ቤዛ እና አረጦ መረጦ ገጠጦ ምንም ትርጉም የላቸውም። እነዚህ ሰዎች ለይታችሁ ገደል ውስጥ መክተት ነው። ምንም ትርጉም የላቸውም። ሌሎች ግን አሉ፣ ሰው የሚያስፈልጋቸው ሰዎች አሉ። የሰው ጥማት ያለባቸው ሰዎች አሉ። የሚያግዛቸው ሰው የሚያስፈልጋቸው ሰዎች አሉ። ለነሱ ቦታ ስጧቸው። ሁሉም ሰው ነው እያልኩ አይደለም። ሌላው ግን ገረድና ገረድ እዚህ ጋር መጥታችሁ እኔ እጫወታለሁ፣ ፖለቲካ እጫወታለሁ እንደኔ ጨልፋ እየላሱ ገበያ የሚወጡ ናቸው። እነ ቤዛ ማለት በረሃብ ነው ከኢትዮጵያ የወጡት። ድስት ተሸክመው ነው በሊቢያ በረሃ የወጡት። እነዚህ ሰዎች መብላት ብቻ ነው በቃ። ሆዳቸው ከሞላ ምንም እንትን የሚያሳስባቸው ምንም ነገር የለም። እንዴት ሴት ልጅ እንጥሏ እስኪታይ ያለች በላይ ቪዲዮ ከፍታ ትበላለች። ስታስጠላ ራሱ በጣም ነው የምትደብረው። የቆሸሽ ቆሻሻ ገርዳሜ ገረድ እንጥሏ እስኪታይ ምን ከየት ነው የመጣችው? ሀገር ማሰደብ እኮ ነው። እኔ ሌሎች ዜጎች ሲያዩን እኮ በጣም እኮ ነው የሚስቁብን። እኔ በጣም ነው የሚሸማቀቀው። ምን አይነት ረሀብተኛ ህዝብ ነው፣ ችጋራም ህዝብ ነው ይሉናል ሌሎች። እንደነ ቤዛ እየጠቀጠቁ ሲያዩ ማለት ነው የላቸው። መጨረሻ ላይ ደግሞ እኔ ሰልም ያለው በአካውንቴ ይሄ ነው፣ ሰው የሚችለውን ደገፍ ሊያደርገኝ ይገባል። ለምን? ምን ስላደረግሽ? ቤተ አምልኮ ነው የሰራሽው? መስጊድ ነው ያሰራሽው? ቤተክርስቲያን ነው ያሰራሽው? ምን አባሽ ስላደረግሽ ነው? አግዙኝ፣ ደገፍ አድርጉኝ እያለች መጣች። ቆጥበሽ መብላት ነበረብሽ አንቺ ሆዳም ወደ ላህያ ስትጠቀጥቅ ነበረ፣ እንደ አህያ ማለት ነው። እንደ ናይጄሪያ አህያ ዝም ብላ ስትወትፍ ነበር። አሁን ብሬ እንትን ስላለ አግዙኝ። የሚያግዝሽ ሰው የለም፣ ይርዳሽ። የሚሰማሽ ሰውም የለም፣ የሚያዳምጥሽ ሰው የለም። አንቺ ገረድ መረን ቆሻሻ፣ የሚያግዝሽ ሰው የለም፣ የሚሰማሽ ሰው የለም።
ኦኬ። ስለዚህ እነ ቤዛ እነ ሊንዳ ቆሻሾች በቃ ወጣችሁ ሻወሩ ስሉ ልጅ ወልዳችሁ የምታሳድጉበትን እድሜያችሁን እዚህ ጋር እንትን አታጣብቁ። የለም የሚያዳምጣችሁ ሰው የለም። ቦታችሁ አይደለም። ቤዛ አንቺ ቆሻሻ ቦታሽ አይደለም። የሚያዳምጥሽ ሰው የለም። ለምን አባሽ ነው እዚህ ጋር መጥተሽ ምንድን ነው ሲጀመር? አንቺ ሃይማኖት ለአንቺ አይመጥንሽም። ሃይማኖት ችገረድ አይመጥንሽም እኮ አንቺ ቆሻሻ። ጭራሽ አግዙኝ ደገፍ አድርጉኝ ጭራሽ ይዋጣልኝ። ለምን አባሽ ነው የሚዋጣልሽ? በቃ ሃይማኖትና ፈጣሪን ከምትፈልጉ አንቺና ሊንዳ የልጃችሁን አባት ብትፈልጉ የተሻለ ነው። ገረድ ጨርሻለሁ። እንዴት ናቸው ቅዱሳን? እሺ ኦፓን ያየዋት ከታች ነይ እስኪ። በዛ በቃ እንትኑ እኔ ማሽቃበጡ ማስመሰሉ በዛ። ሁሉም ስታየው ምንድን ነው? እሺ እኔ እንትን ነው በቃ ማስመሰል ፖለቲካ ምናምን ነው። እኔ እንደዚህ ነኝ፣ እኔ በቃ እንደዚህ ነኝ። ራሱን የሚገነባ ሰው በዚህ ከየትም እኮ ነው ሃይማኖተኛ ነው የሚባለው ራሱ በቃ ራሱን እንትን የሚያደርግ ሰው በዛ። ምንድን ነው እዚህ ጋር ሌላ ጨዋታ ባንጨዋወት በፍቅር ከሆነ ብቻ ነው የምንስማማው። ማንንም ሰው ሃይማኖተኛ ራሱ አንዳንዴ ስታየው አስመሳይ ነው የበዛው። ጥቂት ናቸው ለእንትን ብለው የሚጫወቱት ማለት ነው። አስመሳዮች እንዲባልላቸው ነው የሚያደርጉት አንዳንድ ሰዎች። ይሄ ምንድን ነው ሰው ወደዚህ ይምጣ ወደዚህ እንትን ስብከት ምናምን የሚባለው ስታየው ነገሩ አንዳንዶቹ ለጥቅም ነው፣ ብር ቅፈላ ነው። አንዳንዶቹ እንዲባልላቸው ነው። እና አንተ ደግሞ እና ምከራቸው እሺ አንተ። ስለዚህ ከልባችሁ ሃይማኖታችሁን ያላችሁበትን የምትወዱት ከሆነ ከልባችሁ ነው መስራት ያለባችሁ። ለጽድቅ ብላችሁ ነው መስራት ያለባችሁ። እያንዳንዱ ቲክታክ ላይ ያለ ሰው በቃ አውቀነዋል። እንኳን ላይቭ የሚገባ ላይቭ የማይገባም እንኳን አሁን ያለ ትናንት የነበረው ደርሰንበታል። ስለዚህ ጉዳችንን እየሸፈን እዚህ ጋር መጥተን እንትን መጫወት አያስፈልግም። ከልባችሁ ለጽድቅ ብላችሁ ነው መስራት ያለባችሁ። አለቀ። ሃይማኖት የምትቀይሩ ገርዳሜዎች መጀመሪያ ስለምትቀይሩት ሃይማኖት ማንበብ፣ ማጥናት፣ ማወቅ አለባችሁ። ይህ ዝም ብላችሁ በሰው እንደፈለገ የሚጠመዘዝ ወላቃ አይምሮ ይዛችሁ እዚህ ጋር አትምጡ። በጣም እኮ ነው የሚደብረው። ዛሬ የሆነች ሰዎች ደሳለኝ መሰለኝ ምናምን ብላት ሃይማኖት ትቀይራለች። የሆኑ ሰዎች መጥተው ደግሞ አዲስ ነገር የማታውቀው ሲከቱበት አቋሟን ትቀይራለች። አይ እንደዚህ ሁኜ ነበረ፣ ምን ሁኜ ነበረ፣ ኧረ ትላለች። ኧረ በፍጹም እኔ አልመለስም፣ ኧረ የሚሆን ነገር አይደለም እንዴ ምናምን ይላሉ። አውቄ የጠየቅኳቸው ሰዎች አሉ። ነገ ብትመለሺ ወይ ብትመለስ ወይ ላለመመለስ ዋስትና ምንድን ነው? ከተመለስክ ምን እንበል እያልኩ እየጠየቅኳቸው ነበር። የተመለሱ አሉ፣ መመለስ የደበራቸው የሚንገዳገዱ አሉ፣ ጸንተው የቀሩም አሉ። ስለዚህ ሃይማኖት ስትቀይሩ ወቁት። በቃ የነበራችሁበትን ድህነት እንደሌለው በዛ መዳን እንደማትችሉ ማወቅ አለባችሁ። በዛ ተስፋ መቁረጥ አለባችሁ። የምትገቡበት የምትድኑበት እንደሆነ በእርግጥ ማረጋገጥ አለባችሁ። ካልሆነ ግን ለምን አባሽ ነው ሃይማኖት የምትቀይሪ? ገረዶች ኑሮ ካላሸነፍሽ ስትጀምር ሃይማኖት መፈለግ መቀየርም የለብሽም።
የምን አባታቸው እኔ በጣም ነው የሚደብሩት ቆሻሾች። የሰው ናፍቆት ካለባችሁ ሃይማኖት መፈለግ የለባችሁም። መጀመሪያ ውስጣችሁን ህመማችሁን መፈወስ ያለባችሁ ከራሳችሁ ጋር መጀመሪያ መገናኘት አለባችሁ። የናፈቃችሁትን ሰው ማግኘት አለባችሁ መጀመሪያ። ምክንያቱም ሃይማኖት የምትቀይሩት ገርዳሜዎች፣ ገረዶች፣ ቆሻሾች እውነትን ፍለጋ አይደለም፣ ሰው ፍለጋ ነው። ሶሻል ሚዲያ አሁን ከኢትዮጵያ ወጥተው ስደት ላይ ያሉ በተለይ ሴቶች ደግሞ ሰው ይናፍቃቸዋል እና በየቀኑ ሰው ጋር ሲያወሩ ምናምን ይሞሉና ላጥ ይላሉ። እንደገና ደግሞ እነንትና መጥተው እነሱ ጋር ሲወርድባቸው ደግሞ ይመለሳሉ። ውሃ ነሽ አንቺ አይደብራችሁም እንዴ? ራሳችሁን ሁኑ። በቃ ከውስጣችሁ ጋር ተገናኙ፣ ከራሳችሁ ጋር ተገናኙ። መጀመሪያ የራሳችሁ መሪ መሆን አለባችሁ። አትቆሽሹ። በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። ሰው አይደሉም ራሱ ሁለቴ ፈጣሪ የካደ ሰው አይደለም። አማን አማን፣ ሰላም እንዴት ነህ? ለናለ ሰላም ነው። ሁሉ መልካም ነው። ቀጥል። ሁሉ ሰላም፣ ሁሉ መልካም ነው። ቀጥል። አንተ ደግሞ ምን አባ ነው እዚህ ጋር ገብተህ አባት እየተከራየልህ ቤት የገባ መሰለ እንዴ? ቅርናታ ይታባት እንደገባ ዘሎ ይገባና ቀጥል ስትሉ በቃ የለም ደከከና ሲያስጠላኝ። እንደዚህ አይነት ሰው በጣም ነው የሚደብረው። እሺ በቃ እናውራ እስኪ። ሳይጅም ነው ባቢ እንደምን ነህ? ደህና ነኝ። ሁሉ ሰላም? ባቢ ጨርሻለሁ። ልትወርድብኝ ነው? እንትኗን ወድቆ በእንትኗ እየተጠባ መረን ነች እሷ። ስለ እሷ ማን ያወራል? ይበቃታል። እሷ በቃ ለጠለጥናት። እሺ ኦፓ እንዴት ነሽ? የግል ሀሳብ ይቅርታ አንዴ። ሰላም ባቢ እንዴት ነህ? ሰላም አለይኩም እህት ወንድሞች፣ ሰላም ነው? እንዴት ነህ? ሰላም ደህና ነኝ። ሰላም አለን። እንዴት ነው? ሰላም ነው? ሁሉ መልካም ነው። ቀጥል አለ ባቢ። ማለት ለክርስቲያን ነበረ አንድ ጥያቄ ነበረኝ። ከ20 ዓመት በፊት የተፈጠረብኝ ጥያቄ ነበረ፣ ግን ክርስቲያን የለም። ራያንን ልጠይቀው መሰለኝ ክርስቲያን ስለነበረ በፊት ማለት ነው። እኛስ ምን ፈቃደኛ ነህ ራያን? እሺ ከ20 ዓመት በፊት ጴንጤዎች አዲስ አበባ ላይ ስንጠያየቅ አንድ ጥያቄ ጭንቅላቴ ላይ ተፈጠረ። ምንድን ነው ይሄ ስላሴ የሚባለውን ኮንሰፕት ማለት ነው። አብ ወልድ መንፈስ ቅዱስ ይሉና አብ አባት ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው ይላሉ። ይሄ ሰራጺ የሚባለው መንፈስ ቅዱስ ወደ ማርያም ሄደ፣ ማርያም ውስጥ ገባ። ማርያም ውስጥ ከገባ በኋላ እሱ ተቀይሮ ነው ወልድ የሚሆነው ወይንስ መንፈስ ቅዱስ ከማርያም ውስጥ ከገባ በኋላ ተመልሶ ይወጣል?
አበባን ወጣት ጴንጤ ማድረግ በሚል ይንቀሳቀሱ ነበረ እና የዛን ጊዜ ይሄ ጥያቄ ተፈጠረብኝና ከአንዱ ጋር ስናወራ ገብቷል። እኔ መልሱን ይዤልህ እመጣለሁ አለና በዛው ጠፋ። በቃ ልጁ ማለት ነው። እና ሁሌም አይገባኝም የተወለደው ወልድ ነው ካሉ መንፈስ ቅዱስ የት ገባ? መንፈስ ቅዱስ ወደ ውስጥ የገባው ወደ እሷ ውስጥ የገባው መንፈስ ቅዱስ ነው። የተወለደው ደግሞ ወልድ ነው። አሁን ሁለት ወልድ መንፈስ ቅዱስ ከሆነ ሁለት አምላክ አምጥተህ ነው። ሰራጺ ይሉታል እነሱ። ሰራጺ ማለት ታዲያ ወደ ማህፀን ነው እንዴ? ታዲያ ሰራጺ ማለት ታዲያ የሚገባ ማለት አይደል? የሰረጸ ማለት ነው አይደል? እና ማህፀን ነው እንዴ? ማህፀን ውስጥ ነው እንዴ የሚሰርጸው? ሰራጺ ማለት እኮ በአንተ መንፈስ ውስጥ ነው እንጂ በአንተ ፍላጎት፣ በአንተ መሻት፣ በአንተ መንፈስ ውስጥ ማለት እንጂ ማህፀን አይደለም። ከየት አመጣው? ኖ ይኸውልህ አሁን አብ ወልድ መንፈስ ቅዱስ አብ አባት ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። ሰራጺ ማለት በማህፀን አይደለም። ምን ከምን አገናኝተህ ነው ማህፀን ውስጥ ሰርጿል ብለህ ያመጣው? ወደ ውስጧ የገባው ሰራጺዋ መንፈስ ቅዱስ አይደለም የሰረጸው? ወደ መግባት ማለት አይደለም ሰራጺ ማለት? ወደ ምኗ ማህፀን ውስጥ አይደል? ወልድ ማህፀን ውስጥ አይደል የተገኘው? ስለ መንፈስ ቅዱስ እኮ ነው የማወራው። አዎ የሰረጸው ማህፀኗ ውስጥ ነው የሚሰርጸው። ወደ ማህፀኗ ነው የሚሰርጸው። ከየት አመጣው? እንደዛ አይደለም። እሺ ወደ ማህፀን አይደለም፣ ካብ ነው የሚሰርጸው። መስረት ማለት ካብ የሚወጣ ማለት ነው። ካብ ወጥቶ ወዴት ይሄዳል? ወደ ማርያም ነው የሚገባ ወይም ደግሞ በሷ ላይ እኮ እኔም እኮ የምለው ስኑ ነው። ወደ ማርያም ገብቷል። አሁን ሰራጺ ማለት የሚገባ ማለት ነው። ወደ ማህፀኗ አይደለም። አስተካክለው ጥያቄህን። እንደዚህ አይነት ጥያቄ የለም። ወደ ማህፀኗ ሰረጸ ገባ የሚል የለም። እሺ ወዴት ነው የሚገባው ባብዬ? ማለት ስላልገባኝ ነው። ወደ መንፈሷ፣ ወደ ፍላጎቷ፣ ወደ መሻቷ ነው። ገብቷል? የሚገናኘው ከመንፈሷ እንጂ ከእርግዝናው ጋር አይገናኝም። ምን ከእርግዝናው ጋር አይገናኝም። ከወልድ ጋር አይገናኝም ማለት ነው። ምን አገናኘው? ሲጀመር ከየት አምጥተህ ነው ወደ ማህፀን? ስርጸት ማለት ከማህፀን ጋር ያገናኘው? አይገናኝም። ያ ምን መሰለህ ያለው ሐሳብ መንፈስ ቅዱስ ወደ ማርያም የመጣበት የማይቻሉ ለማስቻል ነው ባጭሩ። ማርያም ራሱ ምን ትላለች? ምንድነው ኤልሳቤጥ ለማርያም ትላለች? ያመነች ብጽዕት ናት ትላለች። እና ለምን የማይቻል ነገር ያው በሷ ስለሆነ ማለት ነው፣ በሷ ውስጥ ስለሆነ። ስለዚህ መንፈስ ቅዱስ የመጣው የማይቻል ነገር የአምላክ ኃይል ነው። የአምላክ ኃይል ደግሞ ያንን የማይቻለው ነገር ለማስቻል ነው በሷ ላይ የወረደው ማለት ነው። ለምሳሌ መዝሙር 33 ላይ ብትሄድ ሰማያት በእግዚአብሔር ቃል እንደጸኑ ይናገርና በአፉ እስትንፋስ ደግሞ ምንድነው ሰራዊቶቹ በአፉ እስትንፋስ እንደመጡ ይናገራል። ያ በአፉ እስትንፋስ የሚለው መንፈስ ቅዱስን ነው። በሱ ሰራዊቶቹ የሚለው ደግሞ እንትን ነው። እስትንፋስ ያለው ነገር ሁሉ ምድር ላይ የሚንቀሳቀስ ሁሉ እስትንፋስ ያለው በእግዚአብሔር እስትንፋስ ነው የመጣው የሚለውን ነው የሚያሳየው። ስለዚህ ህይወትን የሚሰጥ ነገር ነውና ማርያም ውስጥ ህይወትን ለመስጠት ነው የመጣው መንፈስ ቅዱስ። ባጭሩ ህይወትን ለመፍጠር ነው የመጣው ነው። ያንን ኮንሰፕት ነው ማለት ያለብህ። የተሳሳተ ነገር እንዳትሆን። እሺ ሰራጺ የሚባለው ነገር ሲጀመር ከድንግል ማርያም ጋር የሚገናኝ ነገር አይደለም። ምናልባት ኦኬ እንደዛ ነው። እኔ ይጸልልብሻል ዓመት በፊት ባነበረው ግንዛቤ እንደዛ ነው የተገነዘብኩት። አይደለም ከጸለሉ በፊት በነበረው ግንዛቤ እንደዛ ስለተገነዘብኩ ነው። አይደለም አይገናኝም። ለማንኛውም ጥሩ ነው። በረገጣ መሀል ወደ ቁም ነገር ጎራ እንድንል አድርገህም ጥሩ ነገር ነው። ኦኬ ኦፓ እንዴት ነሽ? ማረጋገጥ ፈልገን እኮ ነው። ኦፓልን እዚህ ጋር ያላችሁ 600 ምናምን ሰዎች አካውንቱ አዲስ ነው። ትንሽ ወቀጥ አድርጉትና ቢያንስ 1000 ይሞላ። ምክንያቱም ምንድነው የምናደርገው በፕራይቬት አካውንታችን ፕራይቬት አድርገን እናሷ እዚህ ጋር ነው ቪዲዮ የምንተያየው። እኔና ኦፓ ቀጥይ። እቺ ማሳለጫ አካውንቴ ተደብደባብኝ ዋርኒንግ ሰጥታኛለች። ገስት ከልክላይ ነው እና ሁለት ጊዜ ኮፒ ሊንክ አድርጉልኝ ሲመቻችሁ ቡና ሰጠጡ ምናምን ስትበሉ ባላችሁ ታይም
አመሰግናለሁ። እና ለዛ ነው በዚህኛው ፓልገስት የገባሁት። 20 ዓመት ሙሉ ኮማ ውስጥ ነበር ሰውየው። የሰረጸው ማህፀን ውስጥ ነው እያለ ነው። ከባድ ነው። ሙሉ ጥያቄ የፈጠረበት ሰው መንፈስ ቅዱስን የወልድን እና የአብን እንትን አያውቁም። ግራ ነው የሚያጋባኝ እኮ እኔ አንዳንዴ በእውነት እና ኧረ ተው ተቀደሱ። መቀደስን ትሹ ዘንድ ወደ እግዚአብሔር ቤት ተመላለሱ፣ ካልሆነ መጨለላችሁ ነው። 20 ዓመት ሙሉ 20 ዓመት የዛሬ 20 ዓመት ሰውየው መጣሁ ብሎ ከሄደ በኋላ ጠይቆ ያቅም ዛሬ ነው የጠየቀው። ይሄ እኮ አልዛይመር ነው። የሬይነር እኮ ነው ታዲያ። የሚገርመው እኮ አይ አሪፍ ጥያቄ ነው አለው። ከዛ ይመልስለታል ብዬ እጠብቃለሁ። ሁለተኛ ጥያቄ ጠይቀው ተወው። የባንዳው ስራ እኮ ይሄ ነው። በቃ ከተዋገብክ እንደዛ ጽፋ የባሰ ያወዛግባል። ጥያቄ ጀመረበት እኮ ነው የጠየቀው እኮ ሲጀምር። ጥያቄው አሪፍ ነው። እኔ አስቤ ማቆ ጥያቄ ስለሆነ ነው። አዎ ልክ ነህ። ግን ችግሩ ምንድነው? ሁለተኛ ጥያቄ መፍጠርህ እኮ ነው ችግሩ። ምን ፈጠርኩበት? እንደዚህ ከሆነ እንደዚህ ሊሆን አይችልም፣ እንደዚህ አለ ምናምን ብለህ እንትን አላልክም? አዎ እና እንትን እኔ ትክክለኛውን ኢንሳይት ልሰጥ ነው። አንዳንዴ ተንሸዋረረ ነገር መያዝ ራሱ የለብህም። ክርስትና ላይ መጽሐፉ የሚያስተምረው በትክክል ከያዝክ እዛ ሄደህ ስትጠይቅ ግራ አይገባም ብዬ ነው ለልጁ ብዬ ነው። አይ ጥሩ ነው። ሰሜን ቀይሬው ፓለ ባንዳው እያለችኝ ነው። 665 እንትን እየጠየቅኩ ነው። ሊቀመንበሩ አንተ አይደለ? እኔ ነው ምን አገባን ታዲያ? አንተ እኮ ስሙን የቀየሩልህ እኮ እንትኖች ናቸው እንዴ። እና አሁን ከእናንተ የወጡ ሁሉ ባንዳ ነው የሚባሉት እንዴ? ታዲያ ቀላል። ያንተ እኮ ባንዳም አይገልጽም። እና እናንተ ለምን እንደምትሰሩት ባንዳ ለማድረግ ነው እንዴ? ሰው አይ እናንተ እቅዳችሁ ሰዎችን ባንዳ ለማድረግ ነው። ምን ለማድረግ ባንዳ ላለመሆን እኮ ነው። ታዲያ እኛ ጋር መጥተህ እኛ ጋር አረፍ ስንል እኮ በአንድ ሰዓት እኮ ነው የካድከን። አንተ የለም እንጂ እኔማ ስንት ሳምንት ምናምን እኮ ቀይቻለሁ እኮ አንተ በሌለበት። እኔ ለመጀመሪያ እኔ እንትን ነኝ ያልክ መጣ። ከዛ ደግሞ ላጥ ብለህ ወደ ቦታ ላይ ገብተህ ተማረክ። ምን ላድርግ ነው? ይሄ የእስልምናን ኃይል ነው የሚያሳየው። እርግጥ አይ ግድ የለም አደነር አይ ብቻው ፓልሰኒን አስታኪሽ ካልሆነ እኔ ምን ብዬ ነው መጠራችሁ? እኔ እፈልጋለሁ ለእናንተ እፈልግ ችግር የለውም። ለፈጸመ ካሳ ይክፈለን። ሞዴሬተር ሰጥተን ሐዋርያ አድርገን ነው አይደል? ካደ እኔ እኮ በፊት ክርስቲያን እያለሁ ነው ሞዴሬተር የሰጠኝ። እንዲሁ ጥሩ ሜምበር ይሆናል ብሎ አስቦ ነው። እንደ 665 ክህደት አድርሰህብናል። ለሱ ካሳ ከሰጣ ስራ ይገኛል። እኔ መጀመሪያ ሀሳቡ ተመቸኝ። ኢየሱስ አላመልክም ግን ኢየሱስ ተሰቀለ ምናምን ተሰቀለልን ምናምን ሲል አይቺ ደህና ናት እቺ ወጣት ምናምን ነገር ብዬ እንትን አልኩትና ሳስበው አየሁት። ሀሳቡ በጣም ደስ ይላል። ከዛ ደግሞ ይፋለማል ምናምን ነገር ሲታደንም ነበረ። በእነው ኡስታዙ ሄድ ምናምን እየታደነ ነበረ። ከዛ እኛ ጋር እኔ ገብቻለሁ። በቃ አወዛገቡ። መጽሐፍ ቅዱስ ተበርዘዋል እንዴ ላደረገው በአንደበቱ ማለት ነው ኡስታዙ ሄድ። ከዛ በኋላ አንድ ቀን እኛ ጋር ቆየ። የሆኑ ሰዎች መጥተው ወሰዱት ምናምን። እዛ ጋር እንትንም አልቆየም። ከባድ ነው። እሱን አላወራውም አይደል ሬነር ሄደ ወደ አምላኩ ነው። ከዛ በኋላ ምን ደውታራ ሌላ ምን ቀረ? ሄደ። አዎ ከባድ ስሜት ነበር። እኔ ሰው ልጅ በዚህ ልክ አይምሮን እኔ በጣም እኮ ነው የተገረምኩት። አይ እኔ ከዛ በፊት እኮ ኦልሞስት መች መሰለህ አንተ ጋር ስመጣ ራሱ ዝም ብዬ የሆነ ሰው ይደውልልኝ ነበርና እንደ ድንገት እኔ ከክርስትና ወጥቻለሁ አልኩት። ከዛ በኋላ ማለት ነው ኤቭሪቲንግ ላይክ ውሸት ነው ይመስል ክርስትና ግን እዚህ የመጣው ከራከር ለተወሰነ ጊዜ ትንሽ አዝጌ ከዛ በኋላ ኮስታዞ ይልጋ ሳወራ ገብቼ ቀኑ ሙሉ ነው አይምሬ ቡ ያደረገው ማለት ነው። አሰብኩ
መች መሰለህ እሱ መጀመሪያ ይሰራልኝ ሞት ተፈጥሯዊ ነው ብሎ ዘፍጥረት ላይ ይሰራልኝ ከፒኬ ጋር ነው ከአብራክስ ጋር ነው ለሶስት ቅጥቅጥ አደረጉኝ። ከዛ ማሰው እንደው ታውቃለህ ሙስሊም መሆን እንዴት ነው በቃ ላይክ ለኔ ከበደኝ። አሁን ላይክ ቁርአን ያንን ያስተምራል ሶ ሪያሊቲ ነው እዛ የሆነ ትክክለኛ ነገር አለ እስልምና ጋርና ሙስሊም ሆንኩ ነው መስለኝና ላይክ ራሴን ነበር ስጠላ የነበረው ወይኔ በቃ ትላለህ። ከዛ በኋላ ድጋሚ ያገኘኝ ያገደለኝ ድጋሚ ሲያገኘኝ አቀጨፍጭፎ ነው እስከ ከጠዋት እስከ ስንት ሰዓት ነበር እስከ 7 ሰዓት ነው ጨፍጭፎ ከዛ ነው የካ ሳምንቱን ሙሉ በትክክል አልተኛም። 8 ሰዓት ነው የምተኛው 10 ሰዓት ነው የምነሳው። ክላስ አልሄድም ለእንትን አላጠናም ኤግዚት ኤግዛም ሳላጠና ሁላ ነው የተፈተንኩት። አይ ተጽዕኖ አልነበረበትም ግን ያ ነገር አይ የለው ተው እንጂ አይ አለው ተው አለው በመሀልማ አለው ተው ነገራችን ላይ ማለት ነው። እኔ በውስጥ አንድ ልጅ ናት እንደውም ቁርአን የሰጠችኝ ሀያት የምትባል ልጅ ቁርአንና እንትን የነቢያት እንትን ማለት ነው የዓለማት እዝነት የሚለውን እና ያንን ሌላ ማንም በውስጥ እኔ ማንም አውርቶኝ አያውቅም ከፒኬዎች። አይ ተው ግድ የለም እኔ አላስበላም። እኔ እርግጠኛ ነኝ እኔ ስለማውቅ ነው ለመሰለህ እኔ መመለስ እችላለሁ እስልምና ላይ መመለስ እችላለሁ። ያኔ እንዴት መሰለህ ክርስትና ዲፌንድ ማድረግ እችላለሁ እና ማንም አያወራኝም። ግን ፒኬ የሚያወራበት መንገድ ማለት ነው አይመለከተኝም። እኔ ስለ ክርስትና ብሎ ስለ እስልምና ነው የሚያስተው። አገባኝ እኮ በዛ መንገድ ያሸንፈኛል። መመለስ ትችላለህ እኮ ገብቶኛል እኮ ግን ምንድነው ችግሩ ምንድነው ያው እንትን ጦርነቱ ስለነበረ ገብቷል። ያ ብዙ አይነት ጦርኞች ነበሩ በዛኔ ማለት ነው ገብቷል። ስለዚህ የሆነ ቦታ ላይ ምሽጉን የቆፈረ ሰው ነበረ የሆነ ቦታ የሚመታ ማለት ነው። ዝም ብሎ እንትን የለም እየተኮሰ ይመታል። አንተም እየተፋለምክ ነው። እዛ ጋር ደግሞ በሌላ አንዱ ከፊት ለፊት ይመታል፣ አንዱ ደግሞ ከኋላ የሆነ ነገር ጣል እያደረገ ይመታል። ምን ጀመርክ? ስራሽ ረስ ትላለህ። አንዴ ባቢ ረያንን ሐሰን ጋር ተገናኝተን እያወራን ነበርና የሆነ ጥያቄ ጠየቅኩት። ያው ኢየሱስ በድጋሚ ተመልሶ እንደሚመጣ ያው ሙስሊሙም ክርስቲያኑም ያምናልና እና የነሱ እምነት አለ ምን ያው እሱ አሁን በሁለተኛ ሲመጣ ይዞን ይሄዳል የሚል እምነት ማለት ነው። ያን የመጣ ጊዜ እንዴት ነው ይዟችሁ የሚሄደው አልኩት። እንዴት ነው ይዟችሁ የሚሄደው? ልክ ለምሳሌ የሆነ አንድ አስተማሪ ድሮ ክላስሩም ላይ ያለን የስፖርት ክፍለ ጊዜ ሲደርስ ይዞን ይወጣ ነበር ተከትለ ነው። እንደዛ ነው ህዝቡ ይዞት የሚሄደው ወይስ እንዴት ነው እለዋለሁኝ። አዎ ይለኛል እና ስቃልኝ ማለት ነው። ስለሞ ምን ያስቃል እና ይንድብኛል ማለት ነው። ምንም ያስቀኛል እኮ ነው አለኝ። ነው ምን ሳስብ አንደኛ የዓለም ህዝብ ብዙ ነው፣ በመላው ዓለም ነው ያለው። ሰው ስፔሲፊክ በሆነ ቦታ ነው ይወርዳል ተብሎ የሚጠበቀው እና እንዴት ነው የዓለም ህዝብ በቃ ይዟቸው ይሄዳል ሲባል እንዴት ነው ጥያቄ ወላይ ኮንፊውዝ ስለፈጠረብኝ ምንም ምን አገባን እኛ አራት ሰው ይዘው ሜዲካ ይከብዳል። አስቀምጫለሁ ነበር ያወራን እና እንዴት ነው ይዞን የሚሄደው በድጋሚ እና መጀመሪያ አንድ ጥያቄ ጠይቄው ነበር። ያኔ ኢቨን እንደዚህ ዓለም መሳሪያ ባልነበረበት ጊዜ ላይ ሰዎችን በእንጨት ላይ ከሰቀሉት አሁን እንደውም ሲወርድ እኮ እንደው ማን ይጠብቀዋል አንዱ በስናይፐር ቢመታውስ ምናምን ብዬም ጠየቅኩት። ለዛ የሆነ መልስ ሰጠኝና አለፍኩት። ከዛ ይዞኝ ይሄዳል የሚለው ነገር ስጠይቀው አዎ ልክ አንድ አስተማሪ ከክላስሩም ስንወጣ ተከተሉኝ ብሎ ሜዳ እንደሚወስደን እንደዛ ነው የሚወስደን። አዎ ከዛ ሰቃይ ምን ያስቃል ይለኝ። በጣም ነበር የምወደው ወላሂ ደረጃን የምወደው ሳልነበረም ሐሰን ጋር ነበር የተዋወቁት። በጣም ወደው ነበር በቃ ዝም ብዬ ሳቀ ሲያወራ ራሱ ሰማው ነበር። በጣም ወደው ልጅ ነበር። አላህ አልሐምዱሊላህ መጨረሻ ግን ወንድም ያደረገው ማንና ማን ነበሩ? አራት ሰዎች ዱከም አንተ እንትና አለ ለምሳሌ እኛ ጋር አሉ። በእርግጠኛ እኔ የማውቃቸው ቴሌግራም ምን ቲክቶክ ላይ የማይመጡ
አሉ እነ ዮርዳኖስ የሚባሉ እዚህ ዮሐንስ የሚባሉ ብዙ አሉ፣ ብዙ ልጆች አሉ። ግን ለምን አጠራቸውም ታዲያ? አይ ቲክቶክ አይገቡም። ቲክቶክ አይመችም ለነሱ። ኧረ ጥራቸው። ልክ እንደኔ ሚስቴን ልጅ እንደመጣው ዛሬ ማለት ነው። እኔ እንደዚህ ነኝ። ያ በነገራችን ላይ በጣም ምርጥ ሰዎች ናቸው። እኔ እንኳንም እነሱን አገኘሁ መጀመሪያ ለምን መሰለህ? ከስላሴ መውጣት ከባድ ነው። አንዳንዴ ዝም ብለህ የማይረባ ትምህርት ዝም ብለህ ካግበሰበስክ አይወጣልህም፣ ያስቸግራልና እኔ ገና በልጅነት ይዞኝ ነው የሰነጣጠቁኝ እንደሁለት በአንድ ቀን ነው። እኔ እንደውም ከኦርቶዶክስ ያሰጡኝ መጽሐፍ ይዘና እነሱ መጽሐፉን ይዤ ሄድኩ። የራሴን ምዕራፍ መጽሐፍን ይዘና አለኝ። ሄድኩ። አድነው የሚባል ልጅ ነው ዋን ታይም የሚባለው እዚህ መጣው። ከዛ የሆነ ቦታ አስቀመጠኝ። በቃ እንዳለ አሳየኝ እየከፈተ ማለት ነው። ለምሳሌ እዚህ ጋር እንዲህ ይላል። ከዛ ገብቼ ማለት ነው ወይኔ በቃ ጴንጤንኩ ማለት ነው ማለት ጀመርኩ ማለት ነው። ጴንጤ ነው ስለዚህ ዞሮብኝ ላይክ ስራ እየሰራ ወዲያው ጨርሰዋለሁ። አይታወቀኝም። ከዛ ደግሞ ዞረብኝ የሆነ ጊዜ እንደውም ልወርቅ ነበር በጣም ከማሰብ የተነሳ ብዥ ይባላል አንዳንዴ እንደዛ ወረብኝ ነበርና በቃ በነጋታው አገኘኝ። ከዛ እንጸልይ ምናምን አለኝና ከዛ እንጸልያለን አቡነ ዘበሰማያት ማለት ነው አባታችን ነው የሚለውን ጸልየን ከዛ እኔ የለመድኩት የማርያም እመቤታችን ማርያም ወይ ምናምን የሚለው እሱን ልቀጥል ዘ አቁም ይሄ ልጅ ምን ጀመረ ምናምን ማለት ጀመርኩ። ከዛ በኋላ አስተማረኝ። ከዛ ከተከተኝ በዛ ቀን ከዛ በኋላ አተውኩኝ ክርስትና እና ኦርቶዶክስ። ከዛ በኋላ እንደውም መዞር ጀመረ። ፓስተር ጋር ነው መሄድ የጀመርነው። ቀጥታ ቤት ማለት ነው። ቤት እየሄድን ነው የምንሰብከው። እሺ አንዱ ምን አለ መሰለህ አጨናነቅ ነው በጣም የማያውቀው ነገር ሆነበት። የማያውቀው ጥቅስ ነው ያመጣንለት። ኢየሱስ እግዚአብሔር ልጅ ሆነው ከሙታን ሲነሳ ነው የሚል ማለት ነው። ከዛ በኋላ እናንተ ቆይ ግን ኢየሱስ ጌታ ነው ካላችሁ አይበቃችሁም ያለ። ከዛ እንዴት ነው ይበቃን አልኩት። እኔ ጉባ አልኩት። ከዛ በኋላ አያናግረን ሁሉ አኮረፈ። እንትን ደበረው ስለከበርነው ትንሽ ደበረውና ከዛ በኋላ ሌላ ፓስተር መፈለግ ጀመር። ኦርቶዶክስ ቤተክርስቲያን ሄድንና አንድ መምህር አገኘን። ለሶስት ነው ያወራነው። ከዛ ለሶስት ስናወራው አንዱ ቀስ ብሎ ነው የሚያወራ። አይደል ዋን ታይም ማለት ነው። ቀስ ብሎ ነው የሚያወራ። እኔና ይወርድ ደግሞ ውጥር አድርገን ያዝነው። ከዛ ልክ ስንወጣ ምን አለው ለዋን ታይም እነሱ ሁለቱም ላይ መጡ። አንተ ብቻ ና ተመልሰህ ቀጥይ ሳምንት አለው። ከዛ እሱ በኋላ እሱን አባረረ። ከዛ በኋላ ቀተው ናቸው ወደ ጫካ ሄደን ነበር የምንጸልየው። ገጠር ሄደን ማለት ነው። ከትምህርት ቤት ስንወጣ ለአራት ምናምን ሆነ ጫካ እንሄዳለን። ጸልየን አምላክ ፍለጋ እንጸልያለን። አዎ ተሰብስበን እንማርና ከዛ እንጸልያለን። ቤት ይሰማኔ መሆኑን የለማ እኛ አማን ነው ታዲያ የልጅ አሁን ታሪኩ በሙሉ ሲሰማ ከባንዳ ውጭ እኮ ምንም አይገልጸውም። እነሱንም እኮ ክዶ ነው የመጣው። እሺ ቀጥልና እኔ እያመሰገንኳቸው። አይ ግን ኦፓ ይሄ ልጅ በጣም ምርጥ እንትን ነው። አቋሙ ደስ ይላል። አካሄዱ፣ መስመሩ ምናምን ሁሉ ነገር ለይቶ የሚያውቅ ሰው ስለሆነ ከትናንቱም ማለት ነው ገብቶሻል። የሌሎቹ በጣም ነው የሚቀፍ። መሰረት ታሪኮትን ይቀጥሉ። ቀጥል እስኪ። እኔም የሆነ ነገር እያዘጋጀው ነው። ሙዴ በጣም ጥሩ አይደለምና ሙዴን ማስተካከልበት ነገር ላድርግ። ደበረኝ። አይዞህ በራስ ብላለች። አዲስ ዓለም ወጣችሁ የስትሮበሪ እርሻ አዩ ምን አድርጉ። አዲ ትናንትና ቤቷን ከፍታ ነበረ። እሺ ሁሌ አልነበርኩም፣ ከባድ ሁኔታ ላይ ነበርኩና ወጣሁኝ አለች። የስትሮቤሪ እርሻዎች ጥሩ ሰዎችን ተዋውቄ በጣም ብል የሆኑ ሰዎችን ተዋውቄ ተፈጥሮን አድንቄ በቃ ተፈጥሮን ስትገልጠው ተስለመለማለህ ነው የምልህ። በቃ ደመናው እንትኑ ጉሙ ምኑ አይቀራል። ወዲያው ነው አለች። በቃ ወደ ጥሩ ሙድ የተስተካከልኩትና ተፈጥሮ በጣም ድንቅ ነገር ነው እያለች
አስተምር ነበረ ለእህትና ለወንድሞቿ ከ6-5 ተገኝተን ነበረ። በዚህ አጋጣሚ ትናንት ያልነበራችሁ ሰዎች መልእክት አስተላልፋለች። ውድ እህታችሁ አዲሷ እህታችሁ ሙስሊሞች ሮቦታ ተገኙ፣ እውቀት ያለበት ትምህርት ያለበት ቦታ ተገኙ፣ የሰው ቤት አታሙቁ፣ ሁሉም ቤት እየሄዳችሁ አታሙቁ፣ መፈመስ የሚፈልግን ሰው በግድ አታፈምሱ፣ ከፍተኛ ፍቅር አትስጡ። ፍቅር ሲበዛ አንዳንድ ሰው መቋቋም አይችልም። በእውነት በጣም ድንቅ በመጽሐፍ ደረጃ ሊቀመጥ የሚገባ ምክር ማታ ተመክራችሁ ነበረ። ላልነበራችሁ ሰዎች ነው መደግምላችሁ እና ይህም ምክር ተግባራዊ አድርጉ። በእውነት በጣም ጠቃሚ ምክር ነው የተመከራችሁት። በሌላት ኢንተርኔት ኢትዮ ሄዳለች እና ዥው እያለ ነበር ኢንተርኔት ሁላ። በቃ ይህንማ ለእህትና ወንድሞቼ ሳልናገር አልተኛም ብላ ነው እና በዚህ ላካፍላችሁ ነው። አሁንም ለአንተ ባቢዬ መስኮትህን ክፈትና ከላይ ባለው ጫካ በኩል ብለህ አይንህን እንደው ጨፍን ብለህ አድርግ በልቱ ነው የምትለው። የስትሮበሪ እርሻውን ሊያው የስትሮበሪ እርሻን ደመና ድምቀመጠን ተፈወስናለች እና ስወጣ በጣም ቦሪንግ የሆነ ስሜት ላይ ነበርኳለች። ወዲያው ነው በቃ በተፈጥሮ ተሐድሶ ያገኘችው። ላካፍልህ ብዬ ነው ከሰማሁት ሰው ካየሁ ከሰማው ነው። የቅብብሎሽ ፈውስ ይባላል ይሄኛው ፈውስ። አዎ ኧረ ጥሩ ነው። አሁን መንፈሴ ትንሽ እንትን ብላለች። ከሱ እንትን አለብኝ መሰለኝ። አዎ ጥሩ ስሜት ተሰማኝ ራሱ ስትነግሪኝ። እና እኔ ራሱ እያደረኩ በቃ እያሰብኩት ምናምን ነበር። አይኔን ጨፍኝ ሄደችበትን ቦታ ድንቅ ቦታ ነበረ። ወንድማችን ራይነር ይቀጥሉ። ወገናችንም ለማለት ከባድ ነው። እርሱ እኔ አልማታርኩን ሁላችሁም ገቢ ናችሁ። ደግሞ እኮ ይዝታል። እሺ ቀጥል። ሁሉም ተመላሽ ነው፣ ወደ አላህ ነው የሚመለሰው። ሁሉም መመለሳቸው አይቀርም። እውነት ነው። ከዛ ጫካ ነበረ መሄዳችሁ የምትጸልዩት? እሺ ከዛስ? ጫካ ሄደን ስንጸልይ የጫካው ባለቤት እዚህ እየመጡ ይጸልያሉ ብለው ቅሬታ አቀረበ። ከዛ በኋላ ድጋሚ እዚህ እንዳይመጡ ካልሆነ ችግር ይፈጠራል ብሎ ያው ተዛተብን። ከዛ ጫካው እንተው ነውና እዛው ምንድነው ቅዳሜና እሑድ አንዳንድ ቤት ያላችሁ ልጆች አሉ፣ እነሱ ጋር ሄደን መጸለይ። ከዛ አንዳንዴ ደግሞ ጾም እናውጃለን በራሳችን ለአንድ ሳምንት ጾማለን ብለን እናውጃለን። ከዛ እንደዛ እያሳለፍን ነበር። እዛ ያ ፕሪፓራቶሪ ገባን። ፕሪፓራቶሪ ደግሞ ትንሽ ደከምን። ከዛ ደግሞ መጸለይ ያለብን ታብለን ከዛ እንደገና መሰብሰብ ጀመር። እንሰብካለን፣ የማንሰብከው ሰው የለም፣ አንመርጥም። እና ከዛ በኋላ ዩኒቨርሲቲ ገባን። አክቹአሊ ብዙ እንትን አግኝተናል፣ ብዙ ሰዎች አግኝተናል። ግን ለምሳሌ እኛን የሚመስሉ ሰዎች ማለት ነው። ግን የተበላሹ ትምህርቶች ያላቸው ሰዎች ነበሩ። የተበላሸ ማለት ለምሳሌ ኮምፕሊትሊ እኛን የማይመስል ሰዎች ስናገኝ እንሄዳለን። እና ነበሩ እንደኛ የሚያስተምሩ ብዙ ሰዎች። ግን ያው በኢየሱስ ላይ ያላቸው ምልከታ ምናምን በጣም መጥፎ ስለሆነ ተውናቸው። ከዛ በኋላ ዩኒቨርሲቲ ገባን። ዩኒቨርሲቲ ደግሞ የሆነች ልጅ ሰበክናት፣ የሆነች ልጅ ተቀበለች። ከዛ ሌሎች ሰዎችንም አገኘ እንደኛ የሚያምኑ። ከዛ እዛ በቃ እኔ እሷን አስተምራታለሁ አንዳንዴ፣ በተለይ 2 ዓመት አስተምሬታለሁ። ከዛ በኋላ ተውኳት። ከዛ በኋላ ያው ኡስታዝ ወይድን ያው ኢንተርኔት እዛ ዩኒቨርሲቲ ቋ ስለሆነ ቲክቶክ ለመርንና ያው እኛም ኡስታዝ ወይድን መፈለግ ጀመረ። ከዛ ተጀመረ ትላለህ መደብደብ ማለት ነው። እና ቀጥል ያለው በቃ የምታውቁት ነው። እዚህ ሰፈርን ስለምን ያ ነበር ህይወታችን። እና እንትን ተቀብለናል እኛ በተለይ በገና እንትን እያለን እንትን ምን ነው ይባላል
ጥቃት ምናምን ሰዎች ሊያደርሱ ሞክረዋል እኛ ጋር አካላዊ ለምሳሌ ገና ጓደኞቼ እና ዋን ታይም ምናምን እኔ ራሱ ሊደበድባቸው ነበር የመጀመሪያ ጊዜ ገና ሰላም እንደበድባቸዋለን ብለን የተደበደበ ልጅም አለ የተደበደበ እኔ አላገኘሁት እና ከዛ በኋላ እኛም ላይ ደግሞ ደርሷል ሰብሰብ ብለን ሰብክ ነበር ሃይስኩል በተለይ እኛ ነበር የምንቀውጠው ሩል የምናደርገው እኛ ነበር ትላለህ በሃይማኖት እና ያ ነው እየታሉ እነ ናርዶስ ታዲያ አሁን ማናቸው ናርዶስ ማን ያልከው ሄዶ ምን ያልከው ናርዶስ አይ ናርዶስ ሳይሆን ህይወት የምትባል ልጅ ነበረች አለች አሁንም ያንተ ብዙ ወንዶች አሉ በተለይ ዮርዳኖስ ጓደኛዬ ነው እስቲ እዚህ ሰፈር አለ ዩኒቨርሲቲ ወጥቷል እሱ ወንድ ነው እንዴ ዮርዳኖስ የምትለው ዮርዳኖስ ወንድ ነው ህይወት እዚህ አለች ባለችበት ሰፈሯ ነው ቤቷ ስለ እምነቷ ነው በምታምንበት በነበረችበት ነው ያለችው ሙስሊም እንደሆንኩ ስነግራት ተናደደች እንዴት እንደተናደደች አልገባም አልበላም ምናምን ሁሉ ምግብ ራት አንድ ላይ ልንበላ ነበርና ዝም ብለን አልበላም አለች ተው እንጂ ላይክ እንደዚሁ ስለ እስልምና በጣም መጥፎ ገና ደግሞ እንትናች ላይክ የሆነ ከቤት የማይወጣ ሰው አለ አይደል አንዳንድ ሰው ብዙ አያውቅም ብለህ ትገምታለህ እንደዚሁ ስለ እስልምና ያው ብዙ አላውቅም ግን እንደዚሁ ጥላቻ ነበረኝ እና የሷ ደግሞ ምንም አታውቅም ግን ብዙ ጥላቻ ነበራት ከዛ አገኘኋት እና ነገርኳት የተወሰነ እስልምና ሴቶችን ይበድላል እኔ ደግሞ የሴቶች መብት ወደ ሌለበት ማለት ራሱ ማሰብ ራሱ አልፈልግም ምናምን ብላ ስታወራ ነበር ነገርኳት ላይክ ከክርስትና ጋር የሚያገናኘው እና ብዙ ነገር ነገርኳት ከዛ በኋላ ተረጋግታ ከዛ ታርቀን ሄድን ከዛ በኋላ ተከባብረን ሄድን ነው ከሁሉም ጋር በነገራችን ላይ ከአንዱ ከዩኒቨርሲቲ ጓደኛዬ ጋር ብዙ ጊዜ ነው መሐመድን እንተች ነበር በጣም ነበር የምንሳደቡ ከዛ አንዱ እንደውም እንዴት አደርጋላችሁ አለ እንዴት ተሳደባላችሁ ሰው ማለት ነው ማለት ከዛ በኋላ መስለኝ ስነግረው ገረመው ተደነቀ ጋይስ በቃ አሁን ቀጥሉ እናንተ እኔ ስራ ደርሻለሁ ሀብታም ነው ደግሞ ሬነር ድምጽ ምናምን አለና ሀብታም ነው ይመስለው ራሱን ኢሳይም ሰማው ምናምን ነገር በጓ ግን ድምጿ ራሱ አልተቀየረም ከ3 ወር በኋላ ለኤርፎራ የሚያስረክበው እሱ መሰለኝ እንቁላል ምናምን ገባን ነው አይ ደስ ይላል ሰው በአመለካከቱ ራሱን ሲመራ የሚያምንበትን ሲከተል ጥሩ ነገር ነው ሰውም ከውርስ ሃይማኖት መውጣት አለበት የሚባለው ለዚህ ነው ምክንያቱም ምንድነው ስላሴ ፍልስፍና ነው የሰዎች ፍልስፍና ነው የሰዎች ሐሳብ ነው የሰዎች አይዲዮሎጂ ነው ስለዚህ ሰው በራሱ ፍላጎት በራሱ ሐሳብ በራሱ አይምሮ ወደ ራሱ ውሳኔ ወደ ራሱ እምነት ወደ ራሱ ህግ ነው መመለስ ያለበት እንደዛ ብዬ ነው ማምነው ራስ ጋር መገናኘት ምንድነው ከየት ነው ለምንድነው ብሎ ራሱን መጠየቅ አለበት ብዬ አምናለሁ ጥሩ ነገር ነው ያደረጋችሁት እንደው በእውነት ጓደኞችን ብናገኛቸውና እዚህ ጋር መጥተው ብናወራቸው ቢያወሩ ቤተሰብ ቢሆኑ ብንቀራረብ ጥሩ ነገር ነበረን ዋን ታይም እንኳን አንዳንዴ ይመጣል ግን ችግሩ ምንድነው እንትን ይላል ትንሽ ቆጣ ይላልና ሰውዬው ቆጣ አይቆጣም ግን ይሰማዋል ምንድነው የኛ እንትኖችን ተሸክሞ አያስተናግድም በጣም ቁጥብ የሆነ ሰው ነገር ነው እና ከቻልክ እንደዚህ አይነት ሰዎች ካሉ አምጣ አክቹአሊ እንደ ድሮ አይደለም አሁን ደብሯቸዋል ሁሉ ማለት ነው እነሱ አቋርጧል እንዴ የተበጠሰ በመሃል ዱከምም እንደምታውቀው ነው
አንተ ነው ስለ ጓደኝነት ምናምን ደቀስተዋል። ዱካም ተው ዱካም ችግር የለም መጣቆ ተው ችግር የለም። አይወጣም አይገባም እንጂ እኮ እሱም ችግር የለበትም። ከፈለገ ኢየሱስ ጌታ ነው አምላክ ነው ይላል። ጴላ እንዴት ነህ ጴላ? ይባቢ ሰላም ነው? አማን ነው። እንዴት ናችሁ? ሰላም ናችሁ? ሁላችሁ ሰላም ብያለሁ። አለን። እንዴት ነህ? ክብሩ ይስፋም። ሁሉ መልካም ነው አለ። አሪፍ ስራ ነህ? ትንሽ ቀጥሉ። እሺ ዱካም እንዴት ነህ? ቦሮና ውስጥ ያለ ይመስላል። አንተ ምንድን ነው ለምን እንትን አትቀይርም? ምኑን ለምትለው ደስ ይለኛል። እንዴት ነህ? አለ ሁሉ መልካም ነው። በሰላም ነው የጠፋው? ኧረ ያው ትንሽ የሆነ አመም አድርጎኝ ነው በዛ። ተው እንጂ እውነት ስላሴ ረገመኝ መሰል። ስላሴ ደግሞ ማን ነው? ሳይኖር ይረግማል እንዴ? ተከታዮቹ እሱ ሊሆን ይችላል። እንዴት ነህ ታዲያ? አለ መስቀል እንዴት አለፈ? ማን ነው እሱ መስቀል? በዓሉን አላየሁትም እባክህ። እኔ ቤት ተኝቼ ነው የዋልኩት። አታከብርም? ኧረ ምን የለም እኮ ዝም ብሎ የእንጨት ከመሬት ኮፍራ ወጥተው ከዛ በኋላ ይመለካል አሉ። በዛ ብቻ ምኑ መስቀሉ? ግን ዱካም መስቀሉ መቃጠል አለበት ብለህ አሁን እኔ መሰበርም መቃጠልም አለበት ብዬ ነው የማምነው። ለምን መሰለህ? ኢየሱስ ተሰቀለ ብሎ የሚያምን ሰው የተሰቀለበት፣ የተቸነከረበት፣ የደማበት፣ የቆሰለበትን እንትን መስቀል ለምንድን ነው የምታከብረው ነው? የሰሩት ራሱ ጠላቶች ናቸው አይደል? መስቀሉን አንደኛ እኮ መስቀሉ የተመሰቀለ መሆኑን በምን እርግጠኛ ሆኖ? መስቀሉ ማለት ክርስቶስ የተሰቀለበት ቀጥ ያለ እንጨት ነው ወይስ እንደዚህ አግድም የተመታ ነው? በምን እርግጠኛ ከሆነ ነው? አንገት ላይ መስቀል የለም ዱካም? ንቅሳት ነው ያለብኝ እጄ ላይ። ከዛ ውጪ ነው አንገቴ ላይ የለም። ተው እንጂ ግድንግን እግዚአብሔር ድሮ እስር ቤት ግድንግን አይደል እንዴ የተነቀስከው? ራሱ ከነሱ ይበልጣል እኮ እነሱ ካገኙት። አዎ ምን ላይ እሱ ጋር እኔ ግንባሬ ላይ እና እዚህ ላይ ራጄ ግንባሬ ላይ ያለ ልክ እንደ ራያ ቆቦ እንትን ግንባሬ ላይ ያለ ኢየሱስ በተከራየው ምላጭ ካገኘው በሱ ፈቅፍቅ አንሳው። ኔትወርክ የለም። እንደዛ አሁን ምን እያሰብክ ነው? አሁን ልነሳ እያሰብኩ ነው። ከተኛበት ኢየሱስ ሲመጣ ግን ይሞታል ብለህ ታስባለህ? ኧረ ክርስቶስ ጌታ፣ ኧረ ፈጣሪ ፍራ። ይሄ ደግሞ ጀመረው። ለምን ሞተው ጨርሶ እንደ በእርግጥ ነፍስ ሁሉ ሞትን ቀማሽ ነች፣ ግን እሱ ሞተው ጨርሶ እኮ ነው ሄደው። በስጋው አይሞትም? በስጋማ ሞቶ ተነሳ አይደል እኮ። ሁለተኛ አይሞትም ወይ እንደ ምን ፈልገህ ነው? ምን ፈልጋለሁ? ሁለተኛ ይሞታል። ሁለተኛ ይሞት ይላል። በስጋው ይሞታል እኮ ኢየሱስ ይሞታል። እግዚአብሔር የምርህን ነው? አዎ በለው
እንግዲህ ያው ካልክ እሺ ሌላ ነገር እንዳወራ እንዳጋብዘኝ እና የሚሞተውን ሰው ለምን ታደርገዋለህ? ትከተለዋለህ? መቼ ተከተልኩት? እኔ የት አለ? እኔ ከፊቴ አይደለም እኮ እኔ ብቻዬን ነኝ። ተሰቀለ ተቸነከረ ብለህ ነው የምታምነው? መቼስ ባለፈው ስትል አልነበረ? ሰቀሉት። አዎ ሰቀሉት እኮ አልሰማህም እንዴ? ሰቀሉት፣ ገደሉት። ከዛ ፈጣሪ የመስቀሉ ነገር ግን ጨርስ እስኪ ዱከም። መስቀሉን እንትን ያደረጉት አሁን መስቀሉን የሰሩት እኮ ጠላቶች ናቸው አይደል? አዎ ሰው መግደያ። አዎ ስለዚህ ለምንድን ነው ሰው መስቀሉን አክብሮ አንገቱ ላይ የሚያንጠለጥለው? ስለ እንትን ፈጣሪያቸውን እዛ ላይ ስለገደሉላቸው ነው። ተናደውበት እኮ እንዴ። እና ታዲያ ከተናደዱበት አንገታቸው ላይ ለምን እንትን ያደርጉታል እኮ ጥያቄ። በቃ መሰበር መቃጠል እኮ ነው ያለበት አይደል? ተደስተውበት ፈጣሪ ስለሞተላቸው ተደስተውበት መስቀሉ አስደስታቸው። ከፈጣሪ ሞት ይልቅ መስቀሉ አስደስታቸው። አንዴ ዱከም ኢየሱስ ተሰቀለ ብለህ ታምናለህ እንዴ? አዎ። ማን ነው የሰቀለው? ሮማውያን። ምን አርግ ብሎት? ለምን ምን አርግ ብሎት ነው የሚሰቅሉት? ዮሐንስ ወንጌል ምዕራፍ 19 ቁጥር 7 ላይ ታገኘዋለህ። ሂድና አየው። እንዴ ታዲያ ለምን አድኖታል የሚለው? ባለፈው እኮ ዕብራውያን ላይ አይተዋል አይደል? ለጠየቀው ጥያቄ መልስ ያ ሌላ ነው። ለጠየቀው ጥያቄ መልስ ተዋ እየው መልሱ አየህ እሱማ አለ። እሺ በቃ ሌላ የለም። ሌላ ምን ፈለከው? አይ እኔ ጥያቄ እሺ እንትን ትንቢት ላይ ያለውስ የምን ትንቢት ላይ? አልሞትም በሕይወት እኖራለሁ የሚለው ዳዊት ነው ያለው። ኢየሱስ ነው እንዴስ? ግንበኞች የናቁት የማዕዘን ድንጋይ ማን ነው? እግዚአብሔርም ራሱ የማዕዘን ድንጋይ። እኔ እንጃ እሱ ማለት ወደ ሁለት ይሁን ወደ ሶስት ይፈታል አላውቅም። እሱ እንዴ እግዚአብሔር ከየት ሆነ? እንዴት ነው እግዚአብሔር ደግሞ ድንጋይ እንዴት ነው? ኢየሱስ ድንጋይ ነው? አይ እሱ እንዴ ምን እንዴት ነው እግዚአብሔር የማዕዘን እኔ ማውቃለሁ። እሱ ምሳሌ ራሱ ያስቃል። ማታውቀው ጠይቃት። ማታውቀው ማለፍ እኮ ነው። እኔ ማውቃለሁ እየጠየኩህ እኮ ነው። እኔ ማውቀውን እኮ ነው የምጠይቅህ። ስለዚህ ኢየሱስ ድንጋይ ነው ወይ እንጨት ነው? መሆኑ ነው። አንተ መጽሐፉ ነው የሚለው አንብበልህ። ቆይ ይህ ማለት ምሳሌያዊ ንግግር ነው። አንተ የማዕዘን ድንጋይ ማለት አንድ ቤት የሚቆመው በማዕዘን እንትን ነው እንጨት ነው ሲል ወይ ደግሞ የወይን ግንድ ነኝ ሲል መሰረት እንደማለት ነው። እሺ ቆይ ላንብብልህ። እንዲህ ይላል። አንብበው። መዝሙር ላይ አይደለም የምታነበው? አዎ እንዲህ ይላል። የእግዚአብሔር ቀኝ እጅ ከፍ ከፍ አለች፣ የእግዚአብሔር ቀኝ እጅ ብርቱ ስራ ሰራች። ተርፌ በሕይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርንም ስራ ገና እናገራለሁ። መገሰጹን እግዚአብሔር እጅግ ገስጾኛል፣ ነገር ግን ለሞት አሳልፎ አልሰጠኝም። የጽድቅን ደጆች ከፈቱልኝ፣ በዚያም ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅና ጻድቃን በእርሷ በኩል ይገባለሁ። ሰምተህ መልሰልኛልና አዳኝም ሆነኛልና አመሰግናለሁ። ግንበኞች የናቁትን ድንጋይ እርሱ የማዕዘን ራስ ሆነ፣ እግዚአብሔርም ይሄን አድርገዋል ይላል። አየህ ምን አለ መጀመሪያ? ተርፌ በሕይወት እኖራለሁ፣ ገና የእግዚአብሔርንም ስራ እናገራለሁ። መገሰጹን እግዚአብሔር ገስጾኛል፣ ነገር ግን ለምን ምን ሆነ ታዲያ? አሁን ይሄን የተናገረው ማነው? ዳዊት ነው ወይስ ኢየሱስ ነው? እንዴት ትንቢት ስለ ኢየሱስ ነው አትሉ የለም? እንደዚህ ጋር ትሉ የለ ወይ ማለት ምንድነው እንዴ? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ የሚለው ለማን ነው? የማዕዘን ራስ ድንጋይ ሆነ የሚለው ስለ ክርስቶስም ይናገራል፣ ስለ ሌላም ሊናገር ይችላል። አይ አዲስ ኪዳን ላይ ጴጥሮስ ለኢየሱስ ነው ብሎ ነው የጠቀሰው። አዎ እኮ ስለዚህ ጴጥሮስ እየዋሸ ነው ወይስ ልክ አይደለም? አይ ልክ ነው። የማዕዘን ራስ ድንጋይ ሆነ። እሺ ጥሩ። የማዕዘን ድንጋይ ሆነና አይሞትም ማለት ነው ወይ? ይላል እና በሕይወት አለ አይደል? ይኸው አለ እኮ በሕይወት አለ። ተነስቶ ያለ ኢየሱስ አልሞትም ነው የሚለው። ሞተ ተነሳ እኮ ነው የምትሉት። አልሞትም ነው እኮ የሚለው እሱ።
በህይወት እተርፋለሁ ነው የሚለው። እንደውም እተርፋለሁ ማለት ሊሞት ነበር፣ ከዛ ተረፈ። ስለዚህ እና የኢየሱስን ስጋ ስጠኝ ብሎ ለመነና ከፍኖ ቀበረው የሚለውስ የኢየሱስን ስጋ ስጠኝ ብሎ ዮሴፍ ተቀበለና ስቅለትማው ምንድነው? ስቅለትማው አለ እኮ መጽሐፍ ቅዱስ ግን አልተሰቀለም የሚለውም አለ። ስለዚህ አንዱን ጥሎ አንዱን ማንጠልጠል ነው አምጭግራል። ያው ለምሳሌ አልተሰቀለም ብለው የሚሰብኩ ነበሩ አይደለ? በአዲስ ኪዳን ስለ ኢየሱስ ክርስቶስ ኢቦናይት ምናምን የሚባሉ እግዚአብሔር አድኖታል። ኢቦናይት ብቻ ሳይሆን ኖስቲክ ግሩፖችም አሉ እግዚአብሔር አድኖታል ብለው የሚያምኑ ነበሩ። በሱ ፈንታ የቀሬናን ስምዖን የተሰቀለው ብለው የሚያምኑ ነበሩ። እና ከየትኛው ካልተሰቀሉት ልሁን ከተሰቀሉት ልሁን ነኝ? አሁን እኛ እኮ ስናመጣ እኮ ከነቢያትም ጭምር ነው፣ ሂስቶሪካሊ ብቻ ሳይሆን ከነቢያትም ቃል ጭምር እናመጣለን። እስኪ ከነቢያት ኢየሱስ ይሞታል የሚል አለ፣ ክርስቶስ መሲሁ ይሞታል የሚል አለ፣ ተሰቅሎ ይሞታል የሚል አለ። ዳንኤል 9 እና ኢሳይያስ 53 እሱማ ስለ ክርስቶስ አይደለም፣ ስለ ኢየሱስ ኢሳይያስ 53 ስለማን ታዲያ? ስለ ክርስቶስ ካልሆነ ይሄ ደግሞ አንተ ስለ እስራኤል ህዝብ ነው ማለት ነው። ስለ እስራኤል የወዴት ቃል በቃል እኮ እነዛ እኮ ነው የሚለው። አገልጋይ ምናምን እያለ የሚጠራው ማንን ነው እንዴ? ከትውልዱ መካከል እንደተወገደ ከትውልዱ ማን አስተዋለ? የብዙዎችን ኃጢአት ይሸከማል ምናምን ብሎ ብዙ ነገር ይናገራል እኮ። ታዲያ እሱ እስራኤል የትኛው እስራኤል ነው? የትኛው እስራኤል እያወራ የትኛው እስራኤል ነው የህዝብን ኃጢአት የተሸከመው? እስራኤላውያን መከራ ደርሶባቸዋል። እስራኤላውያን መከራ ደርሶባቸዋል አይደል? አልሰማሁም። ምን አልከኝ? በደል እንትን ጭፍጨፋ መከራ ደርሶባቸዋል አይደል? ስቃይ ደርሶባቸዋል አይደል? እኔ በራሱ በመጽሐፉ ነው የምፈታል። ራሱ አንድ ሰው ነው የሚያወራው ቃሉ። ስለ አንድ ሰው ነው የሚያወራው። በሽላቶቹ ፊት እንደሚታረድ ተነዳ፣ አፉን አልከፈተም፣ ዝም አለ ሚለው ስለ አንድ ሰው ነው የሚያወራው። ስለ ብዙ ሰው አይደለም። ዝም እንደሚል በሽላቶቹ ፊት ዝም እንደሚል ዝም አለ፣ አፉን አልከፈተም። ኢየሱስ ዝም አለ። ኢየሱስ መቼ ዝም አለ? መቼ ዝም አለ? እና ለምንድነው ምትልኩ ስላልነበረ እንዲያው ቀናው ነው አረ ራይነር በእናትህ ፈጣሪን ፍራ። አታስለፍልፈኝ። አላለም ለምን ትመታኛለህ አለና እንትን ማለት ነው። ጮኸ፣ ለፈለፈ አለ ማለት ነው። እና በሽላቶቹ ፊት ዝም አለ ብለህ አረ ይኸውልህ በሽላቶቹ ፊት ዝም እንደሚል ዝም አለ። እንደሚታረድ ሲመቱት እንኳን መልስ አልሰጠም እኮ ነው የሚለው መጽሐፍ። በጥፊ ሲመታው ምን አለ? ለምን ትመታኛለህ? ምን አድርጌ ነው የምትመታኛለህ? ስለዚህ ምን አድርጌ ነው መመታኛ አለና ተናገረ ማለት ነው። እና ታዲያ ዲፌንድ እያደረገ ደግሞ ያንተው ባሰ። አሁን ስንፋለምበት እኔና አንተ ስማ፣ እኔ ስቅለት የራስ ጉዳይ አልገባኛል፣ በቃ ልትሆ ነው ምናምን ብዬ ታስታውሳለህ? የዛሬ 2 ዓመት አካባቢ እና ሀብቴ ጋር በምንፋለምበት ሳለ ራስ መልሰህ ያቆምከኝ ሰውዬ አሁን መልሰህ ልታንገዳግደኝ ነው ወይስ ልነቅለኝ ነው? አዎ እግዚአብሔር የሰራሁትን መልሻ ይላልና እኔ መልሻ ፈርሰዋለሁ። እግዚአብሔር የሰራሁትን መልሻ ያፈርሳለሁ ይላል። ይላል። እውነት በል። እኛ በእግዚአብሔር ቃል ነው የምንራመደው። አይ ለማንኛውም ኢሳይያስ 53 ስለ ክርስቶስ ስለ መሲሁ ነው። ለምን እንደሚታረድ በግ በሽላቶቹ ፊት ዝም አለ፣ አፉን አልከፈተም። ከፍቷል አፉን። ከምድር ቆይ ዝም በል ቆይ ከምድር ተወገደ፣ ከትውልዱ ማን አስተዋለ? አይተን እንወደው ዘንድ ደም ግባት የለውም። ተሰቃየ፣ እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ የሁላችን በደል በእሱ ላይ ኖረ ይላል መጽሐፉ። ይሄን የሚለውን አንተ አዙረህ አይደለም ካልከኝ ደዌ ምንድን ነው? ድከም
ደዌ ነው ደዌ ምንድን ነው? ደዌ ህመም ማለት ነው። ያ እንትን ነው ማለት አንተ ያልገባህን ነገር እንዳትጠይቀኝ እሺ። እና ህመም ታዲያ ኢየሱስ የቱ ጋር ነው የታመመው? ስለዚህ ጀርባውን ሲቀዱት አልታመመም እንደ ሲመቱት በዛ በእንትን ጉጥጉጥ ባለው ነገር ሲመቱት ጀርባው አሞም ብረት ለበስ ነው አይደለም? እንደዛ አይደለም። እሺ በእርግጥ እርሱ ደዌያችንን ወሰደ ህመማችንን ተሸከመ ይላል። የኔ ህመም የቱ ጋር ነው የተሸከመው? አንተ ነህ ታባ ነው ያልኩህ፣ እኔ አንተን አላልኩም። እሺ ያንተን ህመም የቱ ጋር ነው የተሸከመው? የኔንም አልተሸከመም። ቆይ ደዌያችንን እኮ ነው የሚለው እኮ ይሄን ነው። ያው ምን ይላል? ደዌያችን ተሸከመ ያለው እስራኤላዊ ኢሳይያስ ነው ያለው፣ እኔ አይደለሁም። ያው ደዌያችንን ወሰዳል። የቱ ጋር ነው የኔንማ ደዌ አልተሸከመም። የኔን ደዌ ቢሸከምማ ለምን ያመኛል? አሁን እያመመኝ አይደል? እሺ ኢሳይያስን የተሸከመው የቱ ጋር ነው? የኢሳይያስን ደዌ ወስዷል። የቱ ጋር ቦታ ሄጄ ላሳይ። እዛ ቦታ ላይ እዛ አልነበርኩም አይደለም። እንደዛ ራይነር በእናትህ ሞት አታደንቁረኝ። አውቀህ እግዚአብሔር ቆይ ስለ ቦታ አይደለም እየጠየቅኩ ያለሁት እኔ እየጠየቅኩ አታደንቁረኝ። አውቀህ አታደንቁረኝ። እሺ አይደለም እኔ እየጠየቅኩ ያለሁት ስፔሲፊካሊ ኢየሱስ የሰዎችን ደዌ የወሰደ የቱ ጋር ነው? ህመማቸውን የተሸከመው የቱ ጋር ነው? እዛ በመስቀል በቀራንዮ መስቀል ላይ በተንገላታበት ሰዓት ላይ በዛ መከራ በበዛበት ጊዜ ላይ እሱማ ራሱ የተወጋውን ነው የታመመው እዛ ጋር ጌታ ኢየሱስ። እሺ ራሱ የተወጋውን ነው የታመመው እዛ ጋር። እሺ ስለዚህ እኔ ምንድን ነው ደዌያችን ተሸከም የሚለው የለም፣ ህመማችንን ተሸከም የሚለው የለም። ገና አልተፈጸመም ነው ወይስ ውሸት ነው? እንዴ ኢየሱስ ስለራሱ አዝነቁ ነበር ሲያለቅስ ነበር አይደል እንዴ? ስለዚህ ውሸት ነው ወይስ ስለራሱ ነው የተወጋው? አይሰማም እንዴ? ይሄ ጥቅሱ ስለሱ አይወራም ሲጀምር። እሺ ስለማን ነው የሚያወራው? ስለ እስራኤላውያን እስራኤላውያን የቱ ጋር ነው ደዌያችን የተሸከሙት? እሺ ያንተ መች ይላል የራሳቸውን ህዝብ ነው የሚሉት። የቱ ጋር ነው የራሳቸውን እሺ ደዌ የተሸከሙት? እኮ እንዴ ተሰቃዩ እኮ እግዚአብሔር እየበተናቸው የቱ ጋር ነው ደዌያቸውን የተሸከሙ? የእነሱን ደዌ የእርስ በርስ ደዌ የተሸከሙት የቱ ጋር ነው? ደዌያችን ተሸከመ ሲባል የእነዛን ደዌ የተሸከሙት የቱ ጋር ነው? እኮ መከራ እየተቀበሉ ነበር እነዛ ሌላ ትውልድ። ተው በቃ ተው። ሌላ ርዕስ አለ። ጥያቄ ካለ ሌላ ጠይቅ። ከዛ ውጪ በቃ ተው። ይልካልኝ እንዴ ሚላል መዝሙረ ዳዊት ላይ እንዴ ሚላል ናምዱ። እሺ መዝሙረ ዳዊት ነው የኢቦናይት ወንጌል ላይ ምን ይላል መሰለኝ? ሰማይ ትንሽ ይረብሻል። ፍላጎት እንዲረብሽ አይደል? እሺ ያው ሚውት እያደረኩልስ ማስቲ ምን ይላል መሰለህ? የማቴዎስ የኢቦናይት ወንጌል ላይ ምዕራፍ 5 ቁጥር 17 ላይ ያለው ማለት ነው። እኔ ሕግና ነቢያትን ልሽር አልመጣሁ የሚለው የክርስቲያኖች የቸርች ፋዘር ምን ይላል? I came to abolish sacrifice ይላል። እኔ የመጣሁት የመስዋዕት ስራን ለማስቆም መጥቻለሁ። If you will not cease the sacrifice the wrath of God will be upon you ነው የሚለው። የእግዚአብሔር ቁጣ በእናንተ ላይ ይሆናል። መስዋዕትን ማቅረብ ካላቆማችሁ የእግዚአብሔር ቁጣ በእናንተ ላይ ይሆናል ይላል። እና እኔ መስዋዕትን ላቀርብ ነው የመጣው ነው የሚለው በአረማይክ በተጻፈው የማቴዎስ ወንጌል ላይ። አረማይክ ነው የመጀመሪያው ትራንስሌት ነው ራሱ ምንድነው ዕብራይስጥ ነው። ይሄን ያለው ደግሞ የቸርች ፋዘር ነው ክርስቲያን የሆነ ማለት ነው። እና ኢየሱስ መስዋዕት ሊያቆም ነው የመጣው። አላቆመም እንዴ? መስዋዕት አልቀረም እንዴ ከኢየሱስ በኋላ? አሁንም እዛ በቃ ለምን አታልፈውም? በቃ አለፈው። ለማንኛውም ከቻላችሁ ስለምወዳችሁ ወዶቼ እንደ 1000 ያስገቡኝ በዚህኛው አካውንት ፎሎ አድርገኝ እስቲ። ለማንኛውም አንተ ራሱ አሁን ይኸውልህ ራይነር እኔ በአሁን ሰዓት ላይ አንደኛ ያው የምታውቀው ያሳየው ነገር ነው። ሁለተኛ ነገር ደግሞ
የመጨረሻ ሃይማኖት የሚባል ነገር አስጠልቶኝ ነው ያለሁት። እና ለምን ወደ 665 አትቀላቀልም? ኧረ ይኸው እቺን ክፍተት አገኘ። አየህ ባቢሎን ደግሞ ይሄን ያነሳሁት ለዛ ነበር እንዴ። ኦፕሻ ድካሚ እንዴት ነህ የኔ ውድ? እንዴት ነሽ እናቴ? እንዴት ነሽ ወንድምዬው? በረጅም ጊዜ ካገኘው ድምፅህን ስለሰማሁ ደስ ብሎኛል። አየህ ይመችሽ። የሆነ ቦታ ላይ ጨመቅ ስታደርጊ አይቼሽ እኮ አቤት 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 ነፍሴን አረካሻት በእናትሽ እግዚአብሔር ድፍረትሽ የሚገርም ነው። አንዳንዴ ወሰድ መለስ ያደርገናል እኮ አልፎ አልፎ። ስማኝማ ራይነር፣ የዚህ ልጅ ስም እኮ በእውነት እጅግ ተጽዕኖ ፈጥሮብናል። ቤታችንን ትቶ በመሄዱ ምክንያት መርሳት አልቻልኩም። ዱካምዬ ደግሞ ያነሳ ስላስተካከልሽ አመሰግናለሁ። አንዴ አሁን ቅድም ስለተናገርኩልህ ሁላችንም እሺ ፓውል ስማ፣ አልሰቀሉትም አልገደሉትም እኮ ይሄ ልጅ አመጣልኝ ትላንትና። አንተ ራይነር መጽሐፉን ፒዮል ነው ምናምን ፒዮሊ ነው ምናምን የሚለው ልጅ አልሰቀሉትም አልገደሉትም እና የተደበቀው እውነት ነበረ ከኔ ጋር በፊት አንተ ብታነበው ጥሩ ነበር። አንብበውና ማለት ነው። አንብበውና እስቲ ፈራሁት ጀምሬ ወደ አይ የተወሰነ ገጽ ሄጃለሁ። ቢያንስ አንድ 14 አካባቢ አንብቤያለሁ። ግን በቃ እየፈራሁ ነው ያነበብኩት። ያ ኢየሱስ ወይ ይችላል። ግን ታውቁ ነበር ይችላል። ኧረ ባሰብኝ እኮ እናትህ ምንም በቃ ሳንቲም ማጣው። ስልኩንም ልሸጠው ነበር። ከዛ ስልኩን ምንም ብር አወጣም እባክህ፣ ዝም ብሎ የሞተ ስልክ ያኛው እንደሞታ አልኩት። በቃ ዝም ብዬ ቁጭ ብያለሁ። እባክህ የራሱ ጉዳይ። ቤጂንግ በምንድን ነው የምሄደው? አንተ ነፃ ያክማለሁ እንዴ? ማን ነው የሚያወራው? እና ሽር ምን ይደረጋል ብለህ ነው? ብትሄድ ጥሩ ነው። ዝም ብለህ ሞክር እስቲ። የከበደም ላይሆን እኮ ይችላል። የት እዛ ቤጂንግ ነው። አሰማም እንደ ምንም ፍራንክ የለኝም። 0-0 ነኝ። አላህ ይሽረኝ። እሺ ምን እንላለን? እናወራለን። እስቲ ቆይ ቀጥዬው ፓል አንገትና አፍሽ ላይ ነው የቆምኩት። በትክክል ያለፈ በደል ለመርሳት ጥረት ሳደርግ ሌላ በደል እና ስማዱ ወደ 665 ለምን አትመጣም? በእውነት ከሃይማኖት ማረፊያ ቤት እኮ ነው ይሄ ቤት። ግን እዚህ ደግሞ ሻርኮች ምናምን አሉ። ነቃ ደንገጣ ካላልክ እንደዚህ ጣትን ወደ ላይ አድርገህ ነው ሻዳ የሚያስይዙህ እዛው እና በስጋት ነው ያለው። እንደ ተቋም እየተመናመ ኧረ ኦፕሻ ታይ ደህና ናችሁ? ግን የ665 አባላቶች አሉ። ባብዬ የጎደለ የለም። አዲስ የስጋም የአጥንትም የደምም አባል የሆነ ሰው እኮ ይዤ መጥቻለሁ እኮ። አላየሽም እንጂ ከላይ የሆነ ነገር አይታይሽም? አረ ምንድን ነው? ጲላጦስ ይታየኛል። ጲላጦስ ደህና ነህ ወንድምየው? ድምፅህ አለ ጲላ
ወይ ኦፓዬ ደህና ነሽ? እንኳን ደህና ዋንክ ግራይ። አንተና ዱካም እንደሄዳችሁ አንድ ቀን ብቻ ራሳችሁን ቀይ ባህር እንዳታገኙት። ሁሌ እንደሄዱ ነው። አዲስ እንግዳ ኦፊሻ እኔ ነገር እንኳን እኔ እንጃ ያለቀለት ይመስላል እባክሽ። ዱከም ዝግ የሚለው አካውንት ነው አዲስ ገቢ ወደ 65 የጀርባ አጥንት ነው። ላርገው የዱከም ጥቅም እየታገኝ አይደለም። ምን ቦልከው ዝግ እንዴ? ዱከም እኮ ተመልሰው ወደ እንትና ቢገባ ይሻላል። ኦርቶዶክስ ቢሆን ይሻላል። ሃናንዬ ቆይ ወደ ውጊያችን እንመለሳለን። በሙሉ ኃይል ነው የሚያቃጥል የጃፓን ምግብ ነው የበላሁት። ዱከም ወይ ለምን ኦርቶዶክስ አትሆንም? ምን ነው ሊገለኝ ፈልጓል እንዴ? ምን አድርጌ ነው? ኦጄ መሆን ፈልገው ነበር። ኦጄ አሁን ልጅ ይሰስ ደርስናል ነው እምቢ አለ። ፈንጥጣል ነው እምቢ አለ። ስለማል ነው እምቢ አለ። ምን እንበለው ታዲያ? ኦጄ አሁን ልጅ ይሰስ ይሆን ወዳቸዋል የሌለ ማለት ነው። አይ ዱከም እኮ ካሁን በኋላ ሰው አይሆንም። ኦጂዎቹ እኮ ለብ ያሉ ሙስሊም ናቸው። ምን ያው ነው እኮ ኧረ ሙስሊም አይመሳሰሉም። ምናቸው ነው ሙስሊም እስልምና ነው ጉኤል የሆኑ ሰዎች እንዴ? እነሱ እኮ ሩቅ ናቸው እኮ እንደውም ከእስልምና። ኧረ ቅርብ ናቸው። ዝም ብለህ ነካ ነካ ማድረግ ነው የሚጠበቅብህ እንዴ። ኢየሱስ ነው የሚያመልኩት፣ እኛ ደግሞ አላህ ነው የምናመልከው። አይገናኝም። እንዳይደብራቸው ነው ኢየሱስን የሚያመልኩት። አያምኑበትም። አታየውም እንደሆነ በጤም ናቸው። አይ እነሱ ይወዱታል። የተመታ ቴዎሎጂ ነው ያላቸው ነገር ላይ የማያዝ ጂሰስ ክራሻቸው ነው በእውነቱ። እኔ ግን በክርስትና እንትን ውስጥ ማላያቸው ሰዎች ናቸው። አሁን ግን ክርስትና እየተመናመነ ነው፣ እየጠነከረ ነው። ምንድነው የክርስትና ነገር? ሳስበው አሁን ምን እየሆነ ነው? ወዴት ነው እያመራ ያለው? ክርስትና አይደለም ዱከም ተይው በቃ ጨልለዋል እኮ። እኔ 20 ዓመት የምርቃናውን ይችላልው በቃ አሁን ዝም ብሎ ሃይላንዱን እየለቀመ እንትን ማለት ነው። የለም ካሁን በኋላ ሰው አይሆንም እኮ ዱከም። እኛን ካልተቀነቀነ ተስፋ የማይኖረው ያው በጣም ከባድ ነው። 665 ሆኖ በቃ ዝም ብሎ ፈታ ብሎ መኖር ነው የሚሻለው። እኔ እሱ ሲጨልል ጫት እችለዋለሁ፣ ችግር የለም አያሳስበው። ላኩ ተጠናቃኝ አይወድም ታውቃለህ። ወዲያው ነው የሚያቻኩልህ። የመጨለል ምልክት ካገኘብህ ራሱ አሯሩጦ ነው የሚያጨልልህ። ችግር የለውም። የተቀዳደደ ልብስ ካለም ቻለው። እንትና መሰለኝ ገስት ላይ አለ የትናንቱ እንትና ኪንግ ወይዘሪት ጠጅቶ ብሬ የሆነ ቤት አስገብታ ስትረግጠው ነበርና ልጁ አስለቀሳቸው። እናንተ ይሄ ቆሻሻ ሃይማኖታችሁ እየተከተላችሁ አለ። የደመናዋ ንግስቱ የሰራችሁ ስራ በቃ ድምፅ እኔ በነገራችሁ ላይ ማለት ነው ሲነግር ያለበትን ኢሞሽን ቴስት እኔ በድምፅ ነው የማውቀው። የህዝብ ቀምጦን ማለት ነው። በቃ በጣም ነው ሆት የተናደደው። እሱ ብቻ እንዳትመስል አሮጊቷ ሌላ አሮጊት አለች። በቃ ስታካሽት ነው ያለችው። እጇ አረፋ ሌላ አለች እሷን አታውቃትም።
እያለቀሰች ነው ያለችው። ኦ ቀዝቀዞ በረዶ ቺቲ እንዴት እንደተናደዱ ማለት ነው። እንዴት እንደተናደዱ እና እኔ ለዚህ ነው ሁሌ በውሸት የሚገነባ እግዚአብሔር መንግስት ይፈርሳል። በስርዓት ነው የምንደረማምሰው። በነገራችሁ ላይ ይህ እኛ የምንናገረው ራስ ገዞች የምንናገረው ነገር እቅዳችንን ነው የምንናገረው። ድርምስምሱን ነው የምናውጣው። በቃ በጭንጫ ላይ እንደዚህ ድንጋይ ላይ እንደተዘራ ሰብል ነው የእናንተ ድካም፣ የእናንተ ማቃተት፣ መብቃ መሮጥ፣ የትም አትደርሱ። ለዚህ ነው አባቶቻችሁን አተሳደቡ፣ ወደ ቤታችሁ ተመለሱ፣ ወደ በረታችሁ ብዬ የምናገረው። የቀዘራን በቃ አበቃ በቀለ ስትሉ ቁርጥ አድርገን ነው የምንጥለው። ስር የለውማ። እኔ ዳዊት ዘርና ሰር ነኝ ያለው ላይ አይደለም የምትዘሩት። ዳኢፍ ሐዲስ የክርስትና አስተምሮ አይደለም፣ እንኳን የክርስትና የእስልምናም አይደለም። እና ምንድነው ቻሌንጅ ያደረጉት? ክርስትና እንደማይረዳ ሰው ስለሚያውቁ እንደማይገባ ስለሚያውቁ በተለይ የስላሴ አማኝ ስለሆኑ ማለት ነው እስልምና እንዲጠሉ ነብዩን እንዲጠሉ ነው። በቃ እስልምናን ከጠሉ ነብዩን ከጠሉ በግድ ክርስቲያን ይሆናሉ አይነት አይዲዮሎጂ አላቸው። ታውቃለህ? እኛ ደግሞ በቃ ገባን ቀስ ብለን። የደመኗ ንግስት በሐላል አደረገችው እና ደስ ነው ያለኝ። በቃ ደግሞ ብታየው ማለት ነው ኪንጎ ኮራ ብለው ማስረጃ አምጣ ከክርስትና ወጥቻለሁ ብዬ የተናገርኩበትን ታወራቸዋለህ ሲል አዎ ኢሞ ግሩፕ ላይ አወራቸዋለሁ አለ። ነቀለ ደብል ነቀለ። ከዛ ሁሉም ክርስቲያኖች አጭበርባሪ ነው እንደዛ ኪንጎ አንበሳው ጀግናው ነበር የሚሉት እነ ቃል ሙሙ ማለት ነው አሮጊቷን ጨምሮ። ትናንትና ፖስቶቹ ላይ አጭበርባሪ ነው፣ ውሸታም ነው፣ ተልኮን የመጣው ምናምን አሉ። በፍጥነት ነው በቃ ውግዘታሪዎስ የሚችላቸው የለም። እና አሳዘነኝም ጭምር ቱ ቢሆነስት ማለት ነው። ትንሽ ትንሽ እኮ እኔ ፍቅር አለብኝ፣ ያሳዝነኛል። ተሳደበ እኮ እኔ ራሱ ደነገጥኩ። አዎ ቆዳው ቢጫ እስከሚሆን ድረስ እንደዛ በፀሐይ ጥረት ውስጥ እየኖረ ራራለታለሁ። እውነት በጣም ነው የሚያሳዝነኝ። ግን ያው የወዳጅነት ጨዋታ ነው። እያዘነንም ቢሆን ጨዋታውን እንጫወታለን። እና አንዷን ላምጣት እንደ ብዬ አስቤ ነበር እኮ ግን ታንቆ ቢሞት ብዬ ፈራሁ። የሆነ በቀን 3 የሚያስተምሯት አንድ ኮረዳ ሴት አለች። በቃ ክርስቲያን ልጆች ትወልድልናለች ለወደፊት ብለው ተስፋ የሚያደርጉ ማለት ነው። መስኪን ናቸው። ግን ብታይ እዛ ጋ የተማረኩ ወንዶች በ665 ንግስቶች ነው ነፃ የሚወጡትና በነገራችን ላይ እሱ ነው አንተ ነህ ሂድ ብለህ የመጣው ስሙን ሲሰሙ እንደሚነደዱ ተንኮለኛ ሆኗል ይሄ ልጅ። የሚገርም አሁን እንዴት ብለው ነው የሚጠሩት? በቃ እንደዛ ከሆነ ጥሩ ነገር ነው፣ ግን ከ3 ቀን ማለፍ የለበትም። ሰባቀን ኧረ ማታ የሆነ ቤት እንዲያስገቡኝ ፈልጌ ነው አይደል ያልኩት እና በየቀን ይቀየራል መስሎኝ ነበር። ለካ ሳምንት ያቆያል። ችግር የለውም። በቃ ሳምንት እንትን አድርግበት፣ አስፈራራበት። ከዛ ደግሞ ተቀይረዋል። ኧረ ካሁን በኋላ ምን እሱ ቤት አልገባም ጭራሽ እንዴ! ምንድነው ለምን አመለስለትም? ጠጅት ብር እየተሳደበ ነበረ እንደማያውቅ ምናምን ሪከርድ አለኝ እና ማሳየው ነገር አለ ምናምን ብሎ አሳየኝ ቢሆን ነበር እንዴ አሳየኝ ያልኩት ነበር። አይ አሳየኝ ሳይሆን እየተሳደበ ነበረ። እናንተ ይሄ ቆሻሻ ሃይማኖታችሁ ምናምን ሲል ነበረ። በጣም ተቃጥሎ ጭሶ ማለት እሱ ነው በቃ። የዛኔ እኮ ነበር መሳቅ ነበረብህ ማለት ነበረብህ እኮ እኔ ማለት ነው። በቃ ደግሞ እንትን ነው ኢሞሽናል ነው ነግሬሃለሁ። እና በጣም ሊናደር ንዴቱ መደበቅ አይችልም። ለዛም ስለሚፈሩትም ነው እዛ እግሩ ስር የሚውሉት ሰዎች። በጣም አግሬሲቭ ነው። ወፈፌ እኮ ነው እየተባለ የሚጠራው። አሁን እኔ ሲጀመር እንደዛ እንደሚጨልል አውቃለሁ። እና ቆይች ደግሞ አብዬ
ላይቭ እንትሆን እኮ አይቼ ነው ያወራሁት። ሳወራ ራሱን ባቢ ቪው ሊስቱን ገብቻ አይታረኩና ጠርቀም ብሏል። ከዛ የ665 ንግስት እኮ የስናገር ሪከርድ ነው ያደረጉት እና ሪከርድ ነው የተላከለት እዚህ ቤት ራሱ የዚህ ቤት ሪከርድ አልተላከለትም። ቁጭ ብሎ ሲያዳምጥ ነበረ። የምን መላክ ነው? ሲያዳምጥ ነበር። አውቆ ነው ሪከርድ አለኝ ተላከልኝ ምናምን የሚለው። አልገባውም። በቃ እኔ ቢዚ ነኝ ምናምን ነገር ለማለት እኮ ነው ጨዋታው። አይ ፋራ ነው ነበሩና ታች ነበሩ። ይሄ እንዲወራ የፈለኩትን በረስ ደረጃ ለዛ ነው። ለዚህ ነው በፈለግነው ጊዜ የፈለግነው ነው የምናረጋችሁ ብዬ የምናገረው እኔ ለዚህ ነው። ኤቭሪ ሲንግል ላይ የፈለግነው ግራ ነው የምትጋቡት ነው የምላችሁና በጣም የህዝብ ቅምጣቸው በጣም አዝኖ ቀውሶ በጭጮ አሮጊቷ ሙሉ ቀን ስጮተዋል። በቃ እያጠበች የሆነ ድምፅ ሰምቼ ነበረ እና ትልቅ ሴት ስለሆነች አሳዘነች። ምንም ነገር አላልኩም። ቀይ ነው ብጫ ነገር ፕሮፋይል ያደረገች ነች። ቀዝቀዞ ነገር ነች። የሆነች በረዶ ነገር ነች። ምንድን ነው ትልቅ ሴትዮ ናትና ምን እየሰራች ነው ምናምን ብኝ አልቅሳልቅሳለት ሞት እኔ ኢንጆይ እያደረግኩ አዲሱ ፕሮጀክታችን ሲጠናቀቅ ያው ነቃ ደንገጥ ብለው ጫና እንዳያበዙባቸው በሚለው አለፍናቸውና እንግዲህ ሊዱ ናት በዚህ ኃጢአት የምትወገረው። ጠምደዋታል እሷ ናት ብለው እስኪ ድምጿ ታሰማ። እስኪ ንግስቲቱ እስኪ ድምጿ ታሰማ። እንደው ስልጣኗ ሁሉ ነገሯ ከፍ ብሏል። እስኪ ድምጿ ታሰማ። እስኪ እንዴት ናችሁ ምራቆች? ደህና ናችሁ? የኛ ሰይፈ ስላሴ እንዴት ነሽ? ደህና ነኝ። ገድለ ኡራኤል ድርሳነ ኡራኤል። አሁንም እኮ ስራ ሰርቼ ነው የመጣሁት። በኮሜንት አንጫጭቻቸው የምር እኔን ሲያዩኝ እንትን ጳውሎስ ምናምን ትዝ ይላቸዋል። እና አንዷ ማን እንደዛ ያልሽው ነገር በጣም ስላናደዳቸው አይረሱም። ስለ እስልምና ያ የሆነ የሚሳደብ ልጅ ትላንት ትዝ ይልሻል? ሀናን ቤት የገባው ልጅ እሱን ልጅን እያስቀባጠሩት ነበረ እና ልክ እኔ ስመጣ በቃ ቶፒኩ ተቀየረ። እቺ ልጅ ማለት እንደዚህ ያለችው ናት ብላ በቃ መለፍለፍ ጀመረች። አንዷ አልሻለሁ እና ዝም ብዬ ለሌላ ቀን ይሆናል ብዬ ሪከርድ እያደረኩ በኮሜንት እኔ ኧረ እኔም ወደዋለሁ እያልኳት አስለፈለኳት እና እያለቀሱ ነው እስካሁን ይላቀሱ። እኔ ደስ ይለኛል። እኔ አሁን ከስር ጥቃት ማድረስ አልወድም። በቃ ይሄ ድክም ያለበትን ሰው የለፋበትን መብላት ነው የምወደው። ደስ ይለኛል። እንደዛ ነው ፕሮጀክታችን። እውነት የ50 ሙሙ እኮ ታሪክ ቀያሪ ወር እኮ ነው። ታሪክ ቀያሪ ወር ነው። እንዴት ነው እንዴት አድርጎ ሰብሮ ቤቱ እንዳስገባን ሳስበው ራሱ ይገርመኛልና ከሆዱና ከልብሱ ውጭ ምንም ነገር ትቶ እንዳሄድ ነው የምናደርገው። አንገቱ ላይ የቀረው ኒክለስ ብቻ እስከሚቀር ድረስ ነው ዋጋ የምናስከፍለው። እሱም ወደዚህ ዓለም ከመምጣቱ በፊት ስለነበረው ነው። ልብሶቹ ሁሉ ይወሰዳሉ። ኢንቫይት ያደርጉኛል ደግሞ ብታይና ነገርኳቸው። እኔ ራስ ገዝ ነኝ ዝም ብዬ በየገዝቱ አልንጠለጠልም ብዬ ኮሜንት ላይ ጻፍኩላ። ሌላ ቀን እኮ ገባለሁ ቲጂ ቤት ነው እና በቃ ይባስ ደሞ ፈላ ልጅቷ። ምስኪን ናቸው ግን አሁን የሚያሳዝኑት። እኔ ሳይኮሎጂያቸውን ቁርጥም አድርጌ ስለበላሁት ስለ እንትን ገድል ስለ ምንድን ነው ስለ ጳውሎስ ስላሳለፋቸው ነገሮች መከራዎች እያወራችላቸው ነበር እና እንባዬን አመጣሽው ምናምን ያል ኮሜንት ስጽፍላ በቃ ያባስ አረረች። ልታቆም አልቻለችም። ትቻት ነው የመጣሁት አሁን ራሱ አዲሱ አባላችን እንተዋወቃት እስቲ። ሊያስተዋውቀን ባቢ አልወደደም። ማናት ደግሞ? አታወራ
አይ ፎሎ አልፈልግም መስተፋቅሮቼ። በዚህ ፎሎ ሳይሆን የምፈልገው ያኛውን ኦፓል እንትን አድርጉልኝ። ኦልሬዲ ምድር ይባላት 2-3 ጊዜ ኮፒ ሊንክ ዝም ብላችሁ ጠቅጠቅ አድርጓት ዋርኒንጓ እንድትነሳ እና ወይ ላይቭ ካስገባኝ ላይቭ ገብቼ እዛው ጠቅጠቅ ታደርጉልኛላችሁ። 10 ሰው ካረገ ይበቃል። ለምንድነው ማታወራው ባቢ? አዲሱ አባል እኔ ጋር እኮ ነው ያለችው ማለት እኔ እኮ እችኛዋ ከፋፊሻ አጠገብ ያለችው ልጅ መስለን አሁን ጋር ያለችው ማለት እንዴ ዘመናት ተብሏል። በቃ እንተዋትና በኋላ ግላዊ ምርመራ እናደርግባታለን። እንደ ኬጂቢ ሊዱት ግሬድ አይደለም እኔ ገስት ላይ ገብቶ ማያወራ ሰው የሴት ፕሮፋይል ምናምን አድርጎ ወንድ ነው የሚመስለኝ። ለዛ ነው እንደዛ አይነት ሰዎች ስለሚያጋጥሙ። እሺ ግን አንተን ስለማምነት እዛ ልያታለሁ ቻታለሁ ከባቢ የኔ ወገናት ስላለ ገብቶሻል። ልክ አሁን በኋላ እኛ በራሳችን መንገድ እናጣራለን ከማን ወገናት የሚለውን። መፈንቅለ ዙፋን ልታረግብንም ትችላለች እኮ ገብቶሻል። ተጠባባቂ የቦርድ አባልም ልትሆን ስለምችል ትቀመጥ፣ አታውራ። ኦኬ በኋላ በራሳችን እናጣራለን። እኛ ማንንም አናምንም። እንዳታወራ ማንንም ሰው እንዳታወሪ። በውስጥ እዚህ ጋር ያሉ ሰዎች እኔ ራሱ በውስጥ እንደተጽፍልሽ እንዳትመልሽልኝ እንኳን ሌላ ሰው እኛ ካንጠራጠር ከተጠራጠርን ችግር አለ። ከባድ ነው እጅግ በጣም። ዱከም ምንድን ነው? በሰላም ነው ዱከም? ዱከም ኦርቶዶክስ ለሆነ ሆኖ ነው የሰማው። ኦርቶዶክስ ለሆነ ነው አለ እኮ ዱከም። አይገርምሽም? ኧረ ግደይ አናቴን ብለሽ ግደይኝ። አናቴን አና ማር ግብግቢቴ ማለት ነው። አባቴ ይሙት እንዴ! ምን ነው ለምን? ኧረ ምን ነካባል? ኦርቶዶክስ መልስ አላት እኮ ዱከም። ኧረ እኔን ተመለሽ እያለኝ ነበር ባቢ። ተመለሽ ወደ ቀልብሽ ምናምን ስትላል ነበር እንዴ? ወደ ቀልብሽ ነው ተመለሽ፣ ወደ ቀልብሽ ነው ተመለሽ ያልኩሽ። ቆይ አንተ ማት ፈልገው ለምንድን ነው ተመለሽ ስትለኝ የነበረው? ወደ ቀልብሽ ነው ተመለሽ ያልኩሽ። እና መቼ ነው ቀልቤን አጣው? አሁንስ ሞቅ ሞቅ አድርገው ባቢ። ምን ማለት ፈልገህ ነው ቀልብ ስትል? እኔ ገረመኝ። ከ6-5 ሰው ለማስወጣትም እየሰራ ነው ማለት ነው ዱከም። ጭራሽ አባላቶቻችንንም ለማመናመን የሙስሊሞቹ አልበቃ ብሎን እየሄዱ ሻሃዳ የሚያስይዟቸው አንተም እኛ ላይ ራሱ እኮ ነው። አይገርምሽም? እኔ ኦርቶዶክስ ከመሆን አለ ኢሉሚናት ቢሆን እመርጣለሁ አለ። ሰው ግን ከ6-5 ወደ ኦርቶዶክስ ይመልሳል። ሊዱ አባል ነች እንዴ? እና መድኃኒዓለም ከመቼ ወዲህ ወይ አይ ሰፋችሁ። አሁንስ ሰፋችሁ። እውነት ማለት እኔ ብቻ እኮ ነኝ ብቻ ራይነር ወሰዳችሁብኝ ብቻ ጠጅቱ ብሬ ራሱ ልመጣ ነው እያለ ነው፣ በውስጥ እየጻፈ ነው። ዱከም ምን ትላለህ? እፎ የሚባለው አንድ መሀይም አለ። እሺ እናንተ ጋር ብገባ ይሻለኛል አለ ባለፈው። ኧረ አባቴ ምትበል በእውነት ጥቅም የሚባል ነገር አለ ጓደኛ። እዛ ጋር ጥቅም ያገኛል እያልክ ነው? አውሩ ሚዩት አድርገኝ አውሩ።